ኡስታዝ ጥያቄ አለኝ። ምንድነው ጥያቄሽ? ባሌ ሳይነግረኝ ሌላ ሚስት አገባ። ስንተኛ ነው ያገባው? ሁለተኛ። አልነገረሽም? አዎ። እና ምን አልሽ? እኔማ በጣም ተናድጄ ልፈታው ነው። ምን አባሽና እንጂ አላህ አራት ፈቅዶለት ሳለ ገና ሁለተኛ ገባ ብለሽ ማነሽ አንቺ? ገና ሁለት ይቀሩታል። ገና ሁለት ይቀሩታል። ሶበር አድርጊ። ሶበር ተመለሽ። እምባይን ያነቀኝ እኔ ካሁን በፊት በቤት እንኳን ገብቼ እፎይ ወጡ እርር ካለ እርድብን ይበል እሱ ከፈለገ እሺ። አሞኝም ከሆነ በግንኙነት 70 ሺህ መላእክት ይረግሙሻል። ይሄ ነው በቃ ወሬ። በቃ ግንኙነት ገባ ወጣ ገባ ወጣ። አሁን ደግሞ ይሄ ሙስባሁን እየቆጠረ ደግሞ አንድ ኡስታዝ የተለቀቃለ እኔ ሸር አድርገውልኝ እንደውም ቪዲዮ ሰራሁበት። እንደዚህ ገልብጣ እንደዚህ አድርጋት እንደዚህ ገልብጣ አድርጋት። እንደው መድኃኒዓለም ግልብጥ ያድርግ። እኔ ምን ሌላ ምን እላለሁ? እውነት በጣም ያሳዝናል። ሁሉ ጊዜ ገባ ወጣ። ኢባዳ እኮ ነው እሱ፣ አምልኮ እኮ ነው። ታዲያ እሱ የአምልኮ ክፍሉ እኮ ነው። እፎይ በጣም እኔ የእውነት ነው የምልህ፣ አምልኮ ነው። እየጠነቆለ ይሁንም አላውቅም። እፎይ እንደዚህ ገልብጣ አድርጋት ገልብጣ ማድረግ አይቻልም። መድኃኒዓለም ይገልብጠው የእውነት። ይሄ ሰውዬ ክርስቲያን ቀጥልሽ። ሴቶቻችሁ እርሻ ናቸው፣ እረሷቸው። እንደፈለጋችሁ አርጓችሁ እረሷቸው። ሰበበ ኑዙሉ ምንድነው? የሁዶች ሴትን በስተኋላዋ አስፈንድደው ከተገናኟት ልጇ አይነ ሸውራራ ይሆናል ይሉ ነበረ እና እነሱን ለመክለቅ አላህ ሙሉ ፈቃድ ሰጠ። ኒሳኡኩም ሐርሱን ለኩም፣ ሴቶቻችሁ እርሻ ናቸው ለእናንተ። ፈእቱ ሐርሰኩም፣ የእርሻችሁን እንደፈለጋችሁ እረሱት። ፈእቱ ሐርሰኩም አናሽእቱም፣ እንደፈለጋችሁ። ወንድሜ ክርስቲያን እንደው በፈጠረ አቆመው፣ የእውነት አቆመው። ዙላይ ከያዳምጡ ሳንዴ መልካም ስራ መልካም ነገር ወተቁላህ፣ አላህን ፍሩ አለ። ቂጣ አይነካም እንጂ ብትቆይ ብትፈልግ በስተኋላ ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብትፈልግ ገልብጠህ እንደፈለግህ አድርገህ አክት እሷን ላውን አድርገህ አንተ ሆነህ አንተ ላውን መቼ ሚስትህን ማድረግ ትችላለህ። ቂጧን ብቻ ግን አላህ እንደፈለግንሳ ማድረግ ይቻላል። አሁን ይህንን ቆይ ቁጭ ብለህ ከሴቶቹ ጋር እንዴት ነው የምትማረው? መስጊድ ውስጥ መስጊድ ሲሆን ያፍራሉ። መስጊድ ሲሆን ቆይ አሳየው፣ መስጊዱን አሳየው፣ መስጊድ ውስጥ አሳየው፣ ሰብስቦ የነበረበትን መስጊድ እንደሆነ እናሳየው። ቆይ መስጊዱ ይሄ መስጊድ አይደለም? መስጊድ ውስጥ አይደለም? ቁርአኑን አሳየዋል። ቁርአኑን አሳየው። ቁርአኑን ድገመው። ቁርአኑን ደግሞ ድገመው። ቁርአኑ መስጊድ ውስጥ ይነበባል አይነበብም? ቁርአኑን ድገመው። ሱራ 2:223 ቁርአኑን እኮ ነው ያለው። ወንድማችን የአሁኑ ሰው ሙስሊም ለማኑ ማስረጃ አምጣልኝ። ይሄን ክርስቲያን ነው፣ ክርስቲያን ነው። እሱን ግባና አምጣልኝ። እችን አንብባት እስቲ። እችን ነው የፈሰረልህ። አንብባት እችን። ምን አገባኝ? ስለዚህ ምን አገባኝ? አሁኑ ሰው ሙስሊም ለመሆኑ አምጣልኝ ማስረጃ። አንብብ። ይሄንን ነው ያስረዳው እያልኩ ነው። ቀጥል። ምን አገባኝ? እሱ እኮ ቁርአን አላነበብኩ ታስቢ ይዞ ዝም ብሎ በቃ የሙስሊም አዳ ምንድነው? በቃ አዳምጥ። ሴቶቻችሁ ለእናንተ እርሻ ናችሁ። እርሻችሁን በፈለጋችሁት ሁኔታ ራሱ ወይንም ድረሱ ያለው ነብይ ተጨመር ነው። ነብይን ያስተማረው ክርስቲያን። ቶፒኩን መልሰው አንዴ ቶፒኩ ላይ እንመለስና አሁን ዞሮ ስለ ነገረ ድነት ዛሬ እንነጋገር ጋይስ። አንዴ ስለ ግለሰብ አታውራ። በቃ አብዲል ፈታ ስለ ግለሰብ አታውራ። በቃ በጣም አስቀያሚ ትምህርት ነው። በቃ ይሄ አላህ ዘላለማዊ ቃል ብሎ እንደዚህ አይነት ነገር የለም። አዳምጠው። በቃ አታልቅስ። እኛ ጋር ያላችሁ ደስ ቢለው ኦዲየንስ ምን ያህል እንደምትኮሩብን የምታዩት ኃላፊነት የምንወስድባቸውና ማንወስድባቸው ሰዎች አሉ። ገና ታያቸዋል ምን ያህል እንደምትኮሩብን። እኛ ጋር እያንዳንዱ የምናዋርዳቸው
በማስረጃ አምጥተን ወዲያውኑ እናዋርዳቸዋለን፣ ለጥፈን ማለት ነው። ካላስተማርን ሂዱ ከዚህ ብለን ነው እናባርረው። ሂዱ ከዚህ አናቃችሁ ብለን እናባርራለን። ያላስተማርናቸው አካላት ከሆኑ ለድራማን ብመጣ እኛ ጋር ቦታ የለህም። ምክንያቱም እዚህ አደባባይ ላይ አይደለም ክርስትና እንሰጥህ። እኛ ሂድ ተጠመቅ፣ አለቀ። ታዋቸዋላችሁ። የተጠመቁ ልጆች ቪዲዮቸው ፎቶቸው ሲለቀቅ ታያላችሁ። ብዛቶቹ አይለቀቁም፣ ምክንያቱም ከደህንነት አንጻር። የሚለቀቁትን ግን ታውቃላችሁ። ኃላፊነት ምንወስደዋል። ካላስተማርን ግን ኃላፊነት አንወስድም ባልነው ላይ ደግሞ አንጠየቅም ማለት ነው። ክርስትና ስለማንሰጥ ክርስትና እዚህ ጋር አይደለም እኛ የምንሰጠው፣ ይተማር ነው የምንለው። ዛሲት ኤኒዌይስ ዛሬ ነገረ ድህነት ላይ ነው የምንነጋገረው ብለን ነበር። ሰዓታችንን ገፉብን። እንመለስና ወደ ቶፒካችን። በደንብ አስተውሉ። አዳምና ሔዋን ከገነት አወጣጣቸውን በተመለከተ ሙስሊሞች የሚያምኑትና እኛ የምናምነው እንዴት ነው? ሙስሊሞች በአንዱ ኃጢአት አንዱ አይጠየቅም የሚል አስተምሯላቸው። ያ ጤናማ እና ጥሩ የሚመስል ነው። በእርግጥ ሙስሊሞች ግን ይጠየቃሉ። በአንደኛው ኃጢአት ሙስሊሞች ይጠየቃሉ። ይሄንን ዛሬ የምንመለከት ይሆናል ማለት ነው። አቡ ካሊድ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ሰላም ነው? ደህና አለን። ሰላም ነው። ኦኬ። በአዳም ኃጢአት እጠየቃለሁ ብለህ ታምናለህ? አላምንም። አዳም ባሰራው ኃጢአት እኔ አልጠየቅም። ኦኬ። አዳም ለምንድን ነው ከገነት የወጣው? ከገነት የወጣው አዳም እሱ ራሱ በሰራው ኃጢአት ምክንያት ነው። ኦኬ። ራሱ በሰራው ኃጢአት ምክንያት ያን አታድርግ የተባለውን አደረገ። ያን በማድረጉ ከገነት ወጣ። ይቅርታ አላደረገለትም እንዴ አላህ? መጀመሪያ ከወጣ በኋላ ይቅርታማ ብሎታል። ይቅርታም ስላለው ነው ኃጢአቱ በእኛ ያልተላለፈው። ይቅርታ ካደረገለት ለምንድን ነው ከገነት የሚወጣው? ካደ ከገነትማ አንዴ ወጥቷል እኮ ካሊድ ነው። አንዴ ወጥቷ አንዴ ጣርጋ ትግባ። ተገነት ከወጣ ለምንድን ነው ይቅርታ የሚያደርግለት? ምንድን ነው እሱ ጥቅሙ? ተገነት እንዳይወጣ ነበር አይደል ትእዛዝ የሰጠው? መጀመሪያውኑ መጀመሪያ እኮ ከገነት ቢወጣም ያው አንዴ ወጥቷል። ግን ያ ላረገው ነገር ደግሞ ይቅርታ ጠይቋል። አላህም ደግሞ ይቅር ብሎታል እኮ። ምንድነው እሱ ከገነት የሚያባረረው? ካባረረው ምኑ ነው ይቅርታው? መጀመሪያውንም ገነት ዞታር አይደለም። አንስብበት። ዞታር አይደለም ገነት ውስጥ ዞታር አይደለም ምናምን ተውና፣ አሁን አስብበት። ምክንያቱም ትእዛዙ የተሰጠው እንዳታጠፋ ከገነት እንዳትወጣ ነው የተባለው። ይቅርታ ከተባለ መውጣት የለበትም። ዋንዴ መረጃ አዘጋጅና ጠብቀኝ ካሌድ፣ እመለሳለሁ አንተ ጋር። ኦኬ። ከገነት ለምንድን ነው አዳም የወጣው? ዋንዴ እሱን አንተን ልጠይቅ እንጂ በአዳም ወንጀል የምትጠየቁት እናንተ አይደላችሁም እንዴ? ለምንድን ነው ከገነት የወጣው? መልስልኝ ቅድሚያ። በሰራው ጥፋት። ኦኬ። አላህ ይቅርታ ብሎታል አላለውም? ብሎታል። ይቅርታ ካለው ካደ ለምን ከገነት ያወጣዋል? መጀመሪያም ዘላለማዊ ሕይወት ገነት ውስጥ ትኖራለህ አላለው? ኦኬ። ስለዚህ እየዋሸ ነበረ። ከገነት ውስጥ ተቀመጥ አላህ እንዳያወጣህ ያለው፣ ሴጣን እንዳያወጣ ያለው። የሆነ የሚረብሽ ድምፅ አለ ስር ዋይፋይ ቦታ ነው ያለው። ለዛ ነው ዋይፋይ ቦታ ስላለው ነው። ለዛ ነው። አስተካክል። እሱን አስተካክል። በጣም የሚረብሸው ቦስ የሚል ስም ሰላም ነው። እንዴት ነህ? አልሐምዱሊላህ።
ከገነት ውስጥ አደም የወጣበት ምክንያት ምንድን ነው? ሙስሊሞች ውጡ፣ አትውት፣ እሱን አታፈምሱት፣ በፈጠራችሁ ሐራም አትስሩ። ውጭ በልና ተማር። ዝም በልና ሜት አድርገህ ተማር። ውጡ ለማለት በላይ ይታወቃል። ስለዚህ አሁን መልስ ካለ ቀጥሎ ወደ መልሱ። እፎይን ላለማፈመስ ሙስሊሞች እንዳታፈምሱት፣ ሙስሊሞች እንዳታፈምሱት። ኧረ ተው እንጂ። የመጅሊስ ኡስታዞች ተጨምቀው ከኔ በላይ አይታወቁም። ኤኒዌይስ አቡ ካሊድ ወደ አንተ ተመልሻለሁ። በገነት ውስጥ ቢሆን ምን ነበር የሚገጥመው? ሌላ ጥያቄ ነበረኝ። እፎይ ጥያቄ ነበረኝ። ጥያቄ መጨረሻ ላይ ትጠይቃለህ። ተረጋጋ። አይ የሆነ ስራ ማስተካከል ስላለ ኧረ በእናታችሁ አደራርቡ እንዴ! ሶስት ሰው ባንዴ ምንድን ነው? እናወራለን። የሆነ ስራ ስለያዝኩ ነው። እሺ ችግር የለውም። እሺ እሰማለሁ። እሺ ብያለሁ። ጨርሰህ እሺ ስራህን ቀጥል ክርስቲያን። ሙስሊሞችም ይሄን ነገረ ድህነትን ጉዳይ ትምህርት ሲሰጡበት አይስተዋልም። ዋንዴ አደም ምን አልገባም ስላለኝ ነው። ጥያቄን ተቀበሉኝና አውጣለሁ። ዋንዴ መልሳለሁ አይደል? ቆይ ሁሌ ምንድነው ክርስትና ላይ ጥያቄ ብቻ ጭነውባቸው ነው የሚመጡት እነዚህ ልጆች። ኧረ ጫጫታ በእናትህ ድምፅን እንትን በል አስተካክል። ካሜራ ስልክህን ስር አስተካክል። ቀጥል ክርስቲያን። ያ ከቻልክ ከድምፅ ካለበት ቦታ ራቅ በልና መምጣት ትችላለህ። ምንድነው ትልቁ ችግሩ? አሁን ክርስትና ላይ ብቻ ነው ጥያቄ ጭነው የላኳቸው ማለት ነው። እንዴት ኢየሱስ ይሰቀላል? እንዴት አምላክ ተሰቅሎ ያድነናል? እንዴት እኛ አደም በሰራው ኃጢአት ይሰቀላል? እኛ ምን አገባን አደም በሰራው ኃጢአት የሚል ነው ሁልጊዜ መልሳቸው እንጂ ዲቴይል ገብተው ማብራሪያውን የሰው ልጅ እንዴት ወደቀ፣ እንዴት ነው መዳን ያለበት፣ አስቀድሞ የተሰጠው ትእዛዝ ምንድን ነበር፣ ከአምላክ ጋር የነበረው ኢንተራክሽን ምንድን ነበር፣ የሰው ልጅ እንዴት ተደርጎ ተፈጠረ፣ እነዚህን ሁሉ የሚያውቋቸው ነገር የለም። ሞት ምንድን ነው? ይሄ ሁሉ በእስልምና ውስጥ አይታወቁም እነዚህ መልሶች ማለት ነው። ስለዚህ ይሄ በክርስትና በነገራችን ላይ ግልጽ የሆነ ማብራሪያ ነው ያለው። መጽሐፍ ቅዱስም ብሉያትና ሐዲሳት ይህንን ይናገራሉ። የሰው ልጅ ውድቀትና መነሳት ይናገራሉ። አባቶችም ደግሞ ይህንን ነገር በደንብ አብራርተው አስተምረው አልፈዋል። በእስልምና አይታወቅም። እኔ ምን አገባኝ አደም በሰራው ኃጢአት ከሚል መልስ ውጭ ኡስታዞቹን ሼኮች ይህን ነገር ሲያወሩት ሰምተን አናቅም። ሁሌ ምንድነው የሚወራው? ስለ ቂጥ፣ ስለ ጡት፣ ስለ ብልት፣ ስለ ጋብቻ፣ ስለ መፋታት። ፈተዋቸውን ቲክቶክ ላይ ገባ ብላችሁ አይታድርጉ። አንድ ቀን ስለ ነገረ ድህነት እንኳን አውርተው ያውቁ። ስለ ነገረ ድህነት የሚወራው ኡስታዞቻቸው አጠልሽተው የነገሯቸውን የክርስቲያኖችን ትምህርት ነው። እንዴት ይሰቀላል ኢየሱስ? የራሳቸውን ያውቁታል አያውቁት? የምታውቁት ካላችሁ ሙስሊሞች ቀጥሉ። ስለ ነገረ ድህነት በድህነት ላይ የሆነ ሰፊ ትምህርትም የላቸውም። በጣም አስቸጋሪ ነገር ነው ድህነት ላይ እነሱ ጋር ያለው በጣም ብዙ ችግሮች አሉበት። ኤኒዌይስ ሳላዲን እንኳን ደህና መጣ። ሳላዲን ይሰማል? ሳላዲን አልሰማም ነኝ። ይሰማል? ሳላዲን አለ። እንኳን ደህና መጣ። ይቆራረጣል ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም ሙስሊም ነህ? አረ ክርስቲያን ነኝ። ሳላዲን ለምን ሆነ ስምህ? በቅርቡ ነው ክርስቲያን ነኝ። የና ምን ክርስቲያን? ምን ክርስቲያን? ጴንጤ። ኦኬ። የትኛው ዲኖሚኔሽን? ቀጥል ሰላዲ። ይሰማል ሰላዲ?
ማይክን አንሳና ቀጥል። የምትናገሩት ነገር እያጠራችሁ ተናገሩ። ሳላዲን አይሰማም? አሰማም? ትሰማለህ? ሚዩትን አንሳና አውራ። ይሰማል? በደንብ ይሰማል ልጁ። ስለዚህ በብሎክ እንሸኘዋል። በብሎክ እንሸኘ። ኦኬ፣ ደግሞ አታየኝም ማለት ነው። እፎይ አንድ ነገር መጠየቅ ይችላሉ? ኤኒዌይስ ሚዩት ክርስቲያንን ብላችሁ ከመጣችሁ ሙስሊሞች ስትጠየቁ መመለስ መቻል አለባችሁ። ማስረጃ ልንጠይቃችሁ ስለምንችል እኛ እንደ ኡስታዞ እፎይ እንደ ሙስሊሞቹ ኡስታዞች ምን ስለማናደርግ ክርስቲያን ሆንኩኝ አይምን ሙስሊም ሆንኩ ክርስቲያን ነበርኩ ስትል ማሻላ ብለን ስለማንቀበል ስትጠየቁ አኪሬት የሆነ ምላሽ መስጠት መቻል አለባችሁ። ለምን ታላላቆች ጋር የሚያውቁት ጋር ለምን አታወራም? ለምን አትከራከርም? የማያውቁት ጋር ለምን ታወራለህ? ፖሊስ አሁን አታልቅስ። ቀጥል። ክርስቲያን እንትን በለው ቶፒኩ ላይ ዛሬ ምንድን ነው? ኬት ነው ተልከው የመጡት? ምንድን ነው? ዘገምቶች በዙበት። ያ ቀጥል። እንትን በለው ኢየሱስ የኛን ስጋና የኛን ደም እንዲነሳ ያደረገው ማለት ነውና ፍቅር ኃያል ወልድን ከዙፋኑ ሳበው ይላል እና ስለዚህ ክርስቶስ ኢየሱስ ሰው የሆነበት ሌላ ምንም አይደለም። የሰውን ልጅ ለማዳን እኛን ለማዳን ስለኛ ቤዛ ሆኖ እኛን ከነበርንበት የባህሪ ድቀት ሊያነሳን ከነበርንበት ጨለማ ብርሃን ሊሰጠን ከተራቆትንበት ጸጋ ጸጋችንን ሊመልስልን ከጸጋ ስር እንድንሆን ነው ክርስቶስ ኢየሱስ መጥቶ ያዳንን ማለት ነው። ይሄ የክርስትና ማዕከል ትምህርት ነው ጋይስ፣ የክርስትና ማዕከል ትምህርት ነው። እንደ እስልምና እንግዲህ ይሄ ነገር ግልጽ አይደለም። አስቀድሞ እንግዲህ አደምን ከገማ ጭቃ ፈጠረው። ሉክ ከገማ ከሚጨለጨል ከሚጣበቅ ጭቃ በእጆቹ አድቦሎ ብሎ እንደሰራው በእስልምና ይናገራል፣ ቁርአን ይናገራል። ከዛ በኋላ ፈጠረው። እንግዲህ 40 ዓመት ሙሉ ነው ያንን ጭቃ ነፍስ ሳይዘራበት አላህ የቆየው። እንደ ሊቃውንቶቻቸው ገለጻ ከሆነ ማብራሪያ ከሆነ 40 ዓመት ሙሉ ያንን ጭቃ አድቦል ብሎ ከፈጠረው በኋላ ነፍስ ሳይዘራበት 40 ዓመት ሙሉ ቆመ። ከዛ በኋላ ሰይጣን ባፉ ገብቶ በቂጡ ይወጣ ነበር በጭቃው። እንደዛ ብለው እነ ሲራት አጠበሪ ይናገራሉ። ሜቢ መረጃውን በከፍተው አሪፍ ነው እያነበብከው ቢሆን አንዳንዴ ሎክ 40 ዓመት ሙሉ በጭቃ አድቦል ብሎ ከሰራው በኋላ በአፉ ገብቶ በቂጡ ይወጣ ነበረ እና መታ እያደረገው አንተ እኮ ቀዳዳ ነህ፣ ክፍት ነህ። አምላካችን አላህ ግን ምን ይል ነበረ? ቀዳዳ የለውም። ስለዚህ እሱ ድፍን ነው እያለ ሙድ ይዝበት ነበረ። ሙድ ይዝበት ነበር ማለት ነው። ከሚጨለጨል ሸክላ ተፈጠረ የሚለውም እሱ መሰረት ባደረገ ነው። ነገር ግን ወደ ዋናው መለስ ስናደርጋችሁ የኛው ከመጀመሪያው የነበረው ነው። ቀጥታ ኃጢአት እንደሚወረስ ሐዲሳቶቹ ይናገራሉ። አደም ይቅርታ ተባለ የሚለውም ተረት ተረት እንደሆነ እጅግ በጣም ብዙ ሐዲሳቶች አሉ። ይቅርታ አልተባለም፣ አደም ይቅርታ አልተባለም። አንድ ሰው ቤት ውስጥ ቢሆን የሆነ ብርጭቆ እንዳሰብር ከሰበርክ ከቤት አወጣለሁ ብላችሁ ቤታችሁ ውስጥ ብትከቱት፣ ወደ ቤት ብታስገቡት፣ ሰውየው ቤት ውስጥ ያስገባችሁ ብርጭቆ ሰበረ፣ አስወጣችሁት፣ ከዛ ይቅርታ ብያለሁ አለ እንዴ? ኦልሬዲ ቅጣቱ እኮ ብርጭቆ ከሰበረ ምንድን ነው? ከቤት መባረር ነው ቅጣቱ። ከቤት መባረር ከሆነ ከቤት ካባረራችሁት ይቅርታ ተብሏል። ምንድን ነው ይቅርታው? ዓላማው እኮ ምንድን ነው? እሱ ብርጭቆ እንዳሰብር የሚለው ትዕዛዝ ከቤት እንዳይወጣ ነው ጥቅሙ። ይቅርታ ከተባለ ደግሞ ከቤት መውጣት የለበትም። አደም ይቅርታ ጠይቋል፣ ይቅር ተብሏል ከተባለ ከዛ ውስጥ መውጣት አልነበረበትም ማለት ነው። ከዛ ውስጥ መውጣት የለበትም። ከወጣ ግን ምን ይሆናል ማለት ነው? ይቅርታ አልተባለም ማለት ነው። ትዕዛዙ ምን ስለሆነ? ካጠፋ ከገነት አባርረዋለሁ ስለሆነ፣ ከገነት አባርረዋለሁ የሚለው ከሆነ ትዕዛዙ ካባረረው
ይቅርታ አልተባለም ነው። ይህንን ደግሞ ሐዲሳቶችም ተፍሲራቶችም ይቅርታ ቢጠይቅ ኖሮ ከገነት እንደማይወጣ ተቀምጧል። ኃጢአቱ በውርስ እንደሚተላለፍ ደግሞ ሳይ ሙስሊም 195 ላይ ተቀምጧል። አንዴ ክፈትልን ክርስቲያን። ኦኬ ሜቢ ቅድም ያወራሁትን እንትን ልበልላቸው ላንብብላቸው። እሺ ቀጥል። ኦኬ እሺ ያ ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ነው የሚገኘው። አልተከፈተም። ከፍቼ ነበር። አልከፈትኩም። ዝግ ነው። አሁንስ ዝግ ነው። ለኔ ነው ዝግ ሆኖ የሚታየኝ? ለእናንተ ይታያችኋል? እዚህኛው ስልክ ማየት ይችላል። ዝግ ነው። ኦኬ ዝግ ነው። ዝግ ነው። ካሜራ ዛሬ ትክክል አይደለም። አንድ ሰው ኔትወርክ ነው ካሜራ ነው? ሰማለሁ። ያ አይ ቲንክ ኔትወርክ ነው ካሜራ እንኳን አይደለም። እሺ አንበባው እንደዚህ። እሺ አንበባውና ተመልሰው ጣና ግባ። ኦኬ እሺ ሶ ምን ይላል? ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ምን ይላል? God commanded to lift up the soil from which Adam was to be made. አደም የሚሰራበትን ጭቃ ሰበሰበ። He created Adam from stinky clay from stinking slime. ምንድነው? ከሚያጣብቅ ጭቃ ፈጠረው ይላል። ለምን ያህል ጊዜ? ለ40 ዓመት ያህል እንደዚህ እንትን ካለ በኋላ ካጣበቀው በኋላ ከአጨማልቆ ከሰራው በኋላ ለ40 ዓመት ያህል እስከሚደርቅ ድረስ አቆየው ይላል። ኢብሊስ used to come to it and kick it with his foot. ከዛ በኋላ ኢብሊስ እየመጣ ያንን ጭቃ ያንን የደረቀ አፈር በእግሩ ይመታው ነበረ። whereupon it made sound. ምን አይነት ድምጽ ያወጣ ነበር? የሚጨለጨል አይነት ድምጽ ያወጣ ነበር። ለዛም ነው ቁርአን ሰውን በእርግጥ ከሚጨለጨል አፈር ፈጠር ነው ብሎ የሚናገረው ብሎ ፉትኖቱ ላይ ደግሞ ያስቀምጣል። በእርግጫ ብሎ ቂጡን ሲመታው የሚጨለጨል አይነት ድምጽ ያወጣ ነበር። አደም ማን ነው የሚመታው? ሰይጣን ነበር የሚመታው። Then Iblis entered Adam's mouth and left from his posterior. ምንድነው? አደም በአፉ ይገባ ሰይጣን በአደም አፍ ውስጥ ይገባና በቂጡ ይወጣ ነበር። And he entered his posterior and left from his mouth. በቂጡ ይገባና ደግሞ እንደገና በአፉ ይመለስ ነበር ብሎ ይታያል ይናገራል። ስለዚህ ይሄ ነው በእስልምና የሰው ልጅ አፈጣጠር እንደዚህ አይነት ነው። ሰው በክርስትና ግሩምና ድንቆኝ ተፈጥሬያለሁ ይላል መዝሙረኛው ዳዊት። እግዚአብሔር አምላክ አስቀድሞ በራሱ አምሳል ነው ሰውን የፈጠረው እንጂ እንደዚህ የሰይጣን መጫወቻ እንዲሆን አይደለም። ያ አሁን ተከፍቶ ነበር ይታይ ነበር። አሁን ኤኒዌይስ ይሄ ታዲያ እንደዚህ የተፈጠረው አላህ ይቅርታ ብሎታል፣ ይቅርታ ብሏል ቢሉም ይቅር እንዳልተባለ ሳይ ሙስሊም 195 እና ይክፈትላቸው። እሺ በኃጢአቱ ምክንያት ከገነት እንደወጣ አስቀምጦታል። በጣም አስቂኙ ባይዘ ብዙ ኮምፕሌክስ አለው እዚህ ጋር። ይቅርታ ቢጠይቅ እንደሚመለስ ይናገራል። መልሶ ደግሞ አላህ ነው ያስወጣኝ ይላል። አላህ ደግሞ ከሆነ ያስወጣው አደም ተጠያቂ አይሆንም ማለት ነው። አደም ተጠያቂ የሚሆንበት ምክንያት አይኖርም። አንብባ እንደ ክርስቲያን። ኦኬ እሺ ሳይ ሙስሊም 195 ላይ እንደዚህ ብሎ ይናገራል። It is narrated on the authority of Abu Huraira and Hudayfa that the messenger of Allah said. አቡ ሁረይራ እና ሁደይፋ እንደተረኩት ያላህ መልእክተኛ እንደዚህ አለ ብሎ ይናገራል። አላህ the blessed and exalted would gather people. አላህ በመጨረሻው ቀን ምንድነው ሰዎችን ይሰበስባል። The believer would stand till the paradise would be brought near to them. ከዛ በኋላ ሰዎች ጀነት ወደ እነሱ እስክትቀርብ ድረስ ይቆማሉ። They would come to Adam and say. ከዛ በኋላ ወደ አደም ይመጡና አደምን እንደዚህ ይሉታል። ኦ አወር ፋዘር ኦፕን ፎር አስ ዘ ፓራዳይዝ። አባታችን ሆይ ገነትን ክፈትልን ይሉታል ሙስሊሞች አደምን ማለት ነው። ሂ ውድ ሴይ እሱም እንደዚህ ይላቸዋል አደም ዋት ተርንድ ዩ አውት ፍሮም ዘ ፓራዳይዝ ወዝ ዘ ሲን ኦፍ ዩር ፋዘር አዳም። ከጀነት ያስወጣችሁ ምክንያት እኮ የአባታችሁ የአደም ኃጢአት ነው። አይ አም ኖት ኢን ዘ ፖዚሽን ቱ ዱ ዛት። ስለዚህ ለእናንተ ጀነት ልከፍትላችሁ አልችልም ይላቸዋል። በግልጽ እየተናገረ ያለው ሰዎች የወጡት ከጀነት በአደም ኃጢአት ምክንያት እንደሆነ ይናገራል እዚህ ጋር ማለት ነው። አቡ ካሊድ ስለዚህ አንተ ከገነት የወጣው በአዳም ኃጢአት ምክንያት ነው? ይመቻል አሁን ማውራት? ሙስሊሞች ስለዚህ የወጡት ከገነት
በአባታቸው በአዳም ኃጢአት ምክንያት ነው ምን ያሉት ከገነት የወጡት። በአዳም ምክንያት እኛ ምንም አንጠየቅም የሚሉት፣ በአንዱ ኃጢአት አንዱ ምንም አይጠየቅም የሚሉት ከገነት የወጣ ነው በማን ምክንያት ነው ይላል? በአባታችን በአደም ምክንያት። ነቢያችሁ ነው የዋሸው? ምን አያሳቀ? አይ መዘርዘርም አያስፈልገውም። እኔ አልሳኩም። መዘርዘርም አያስፈልገውም። አንደኛ ወጥተናል። በማን ምክንያት ነው የወጣው? እንደ ውርሶ ነው ይተላለፋል ወይ ነው? በማን ምክንያት ነው የወጣችሁት? በማን ኃጢአት ነው የወጣችሁት? አይደለም እንደ ውርሶ ነው ይተላለፋል ኃጢአት። በአዳም ኃጢአት ምክንያት ነው የወጣችሁት አይደለ? ይሄ እኮ አሁን መውጣታችን እኮ መኖራችን ራሱ እኛ አሁን ወጥተን እዚህ ምድር ላይ መኖራችን ይሄ ማስረጃ እኮ ነው። በሱ ምክንያት ነው ሁላችን የወጣ ነው። ግን እንደ ይተላለፋል ወይ ኃጢአት በዘር ይተላለፋል? ስለተላለፈ እኮ ነው ከገነት እንድትወጣ በሱ ምክንያት የሆነብህ። በሱ ምክንያት ከገነት ማትወጣ ገነት ውስጥ ነበር እንድወጣ ያደረገ የሱ ኃጢአቱ ምክንያት እኮ ነው። ምክንያቱ ምን ሆነ? ሎክ ምክንያቱ ከገነት እንድትወጣ ሆነብህ። ከዛስ ከገነት ከወጣ ደግሞ ትራባለህ፣ ትጠማለህ፣ ትታመማለህ አይደለ? በገነት ይሄ ስለሌለ አይደለ? አቡ ካሊድ መራብ መጠማት አለ አይደለ? ይሄ ያለው እዚች ምድር ላይ ነው። እዚች ምድር ላይ ነው። ያ አይ ከጅምሩ አዳም ወደዚች ምድር ሲመጣ ራሱ መጀመሪያውኑም ሱረቱል በቀራ ምዕራፍ 30 ላይ ባልሳሳት ቁጥር 30 ላይ ይመስለኛል ወደዚህ ምድር እንደሚያመጣው አላህ መጀመሪያውን ለመላእክቶች ተናግሯል። ተተኪን አመጣለሁ ብሏል መጀመሪያውን። ስለዚህ እዚህ ምድር ላይ የመጣው ለፈተና ነው እንጂ ቆይ በደንብ አስተውል። እዛ ክፍል ላይ እሱን ባጠቅሰው ይሻላል። አላህ ምን ያህል አላዋቂ መሆኑን የሚያሳይ ክፍል ስለሆነ ማለት ነው። ካላህ ይልቅ መላእክቶቹ አላዋቂ አትሳደብ። ስድብ አይደለም። አላዋቂ መሆኑን በምን ማስረጃ አለክ? ሰው ደማሳሽ ነው አይደል? እሺ የሱ አላዋቂነት አንተን የምትለከው? ኦኬ እሺ አዳምጠኛ። ሰዎች ይገዳደላሉ አይገዳደሉም? ደም ያፈሳሉ አያፈሱም? አቡ ካሊድ ሰማላ። በምን ምክንያት ሲጣሉም ሆነ ምን በቂምን አንዱ አንዱን ነፍስ ያጠፋል ብቻ አይደለ? በተለያየ ምክንያት ወንጀል ይሰራሉ። ወንጀል ይሰራሉ አይሰሩም? ይሰራሉ። ይሄንን እንኳን ስለማያውቅ መላእክቶቹ ለምንድን ነው እኛ የምናጠራ የምናመሰግን ስንሆን ደም አፍሳሽ የምፈጥረው ብለው ሲሉት ከነሱ ጋር ግብግብ ፈጥሮ እነሱን ለማሸነፍ ሲል ለአደም እንዲሰግዱ አደረጋቸው። አንተ የጠቀስከው ክፍል ላይ ከነሱ የበላይ ለመሆን የምሬ ነው። አትዋሽ። ከነሱ ጋር ግብግብ ፈጥረው በምን ምክንያት ነው? እነሱ ቀድመውት ይሄንን ስላወቁ እናንተ ማታውቁትን አውቃለሁ በቃ ብሎ ለማኮፈስ ከሀሳብ አትውጣ። በእናትህ ቁርአኑን ላሳየህ። አትውጣ በእናትህ። ቁርአኑ እኮ የራሱ የሆነ ምክንያታዊ ነገር አለው። እሺ ስለዚህ እንጨርስ፣ እዚሁ እንቋጨው። እሺ ላሳየህ ነበር እንትን። እሺ ስለዚህ ከገነት ለመውጣት ምክንያት አዳም ነው አይደለ? ወደዚች ምድር መጀመሪያውኑ ተተኪን ፈጥራለሁ ብሏቸዋል ለመላእክቶቹ። ከገነት ለመውጣት ምክንያቱ አዳም ነው አይደለም? ዞሮ ይሄማ እኮ ያየነው እኮ ነው። ወጣን እኮ ግን ወጥተን መጀመሪያውኑ አላማው እዛው ለመኖር አይደለም፣ ገነት ውስጥ ለመኖር አይደለም አላማው። አትጨቃጨቅ፣ ቆይ አዳምጥ። ስለዚህ ድራማ እየተሰራ ነበር አላህ ማለት ነው። አንድ ኢብን ከሲርና አንድ ያንበበልኝ እንደው ይቅርታ ቢጠይቅ ኖሮ አዳም እዛው ይቆያል አይቆይም ነበረ ገነት ውስጥ ይቅርታ ቢለው? ይቅርታው ሲጀመር እሱ ይቅርታ ያጠየቀው አሁን ለምሳሌ የሆነ ሰው የሆነ አንተ ልጅ ለምሳሌ የሆነ እንትን ቢያጠፋ የሆነ ብርጭቆ ሰበረ። ልጅ ግን ወዲያውን አንተን ይቅርታ ቢጠይቅክ ያንን ብርጭቆ የተሰበረውን ብርጭቆ አንተ መመለስ አትችልም፣ ግን ይቅርታ ታደርግለታለህ። አዳም
አላህ ይቅርታ ያደረገው ግንኙነታቸውን ለማደስ ነው እንጂ እዚህ ጋር ወይም ደግሞ ከገነት ስለወጣ አይደለም። ከገነት መጀመሪያውን እንደሚወጣ ቃል ገብቶለታል። ለምሳሌ አሁን መጽሐፍ ቅዱስ ላይ ዘፍጥረት 1:28 ላይ ምድርን ሙላት ብዙ ተባዙ ያለው መጀመሪያ ይሄ ነገር ከመከሰቱ በፊት አይደለም። የአዳምና የሐዋ ታሪክ ይሄን ነገር ኃጢአቱን ሳይሰሩ በፊት መጀመሪያ የተከሰተ ነገር ነው። መጀመሪያውን ምድር እንደሚመጡ አይደለም ቁርአን መጽሐፍ ቅዱስ ላይ ራሱ ይናገራል። መልሱ ነው። አዎ መጀመሪያውን ምድር ላይ እንደሚያመጣ ምን አገናኝ? አይገናኝም። ሎክ ይገናኝ። ሙሴ ፓራፍሬዝ ምድርን ሙላት ያላት ያለው ምድርን ብዙ ተባዝ ምድርን ሙላት ያለው ይሄ ነገር ከመከሰቱ በፊት ነው አይደለ? አዳም ማይገናኝ አናሎጂ አታገናኝ። ቆየት ብሎ ኮመን ሊለን ነው መሰላችሁ አዳምና ሔዋን ያሰሩ ወጡ ሲልም ይሄም ደግሞ አዳምና ሔዋን ሳይፈጠሩ ነው የወጡትም ሊለን ነው። ገገነት እዛው ሶስት ላይ መልሶ ደግሞ ወጡም ስለሚል ማለት ነው። ሙሴ ከስንት ዓመት በኋላ ነው የሚጽፈው ይሄንን ታሪክ? ኤኒዌይስ በደንብ አስተውል። እኛ ምን እንላለን? ወጥተዋል ብለን እናምናለን። ምክንያቱም ቃሉን ጠብቋል እግዚአብሔር። አትወጡም የሚለው አትወጡም ነበረ፣ ባትበሉ ኖሮ አትወጡም ነበረ አለ። ዘላለማዊ ሆነው ይቀጥሉ ነበረ ብለን እናምናለን። ይታደሳሉ፣ እዛው ይቀጥላሉ ብለን እናምናለን ማለት ነው። ያኛው እንደ ትንቢት ሊቀጥል ይችላል። ሙሴ ነው የጻፈው። ሙሴ ሲጽፍ ደግሞ የወደፊቱንና የኋላውን እንትን እያለ ነው የሚጽፈው። መባዛት የሚመጣው ዘፍጥረት ምዕራፍ 4 ላይ ስለሆነ ማለት ነው። ወጡ ሚል ሲኖር እዛው ላይ ወጡ ዘፍጥረት ምዕራፍ በነገራችን ላይ እሺ፣ ሙሴ ያን የተረከው ይሄን የጻፈው አዳም ሙሴ ነው እንጂ የጻፈው አዳም አይደለም። እዛ ወጡ ብሎ ደግሞ ዘፍጥረት ምዕራፍ 3 አይምን እንትን ብሎ ዘፍጥረት ምዕራፍ 4 ላይ ደግሞ እዛው ታሪክ እንትን ይቀጥላል። ስለዚህ የሙሴን ታሪክ አይምን የአዳምን ታሪክ ሙሴ እንደመጽሐፉ መሰረት እያብራራ ነው እንትን የሚለው በዛውም ማለት ነው። የአዳምን አፈጣጠርንም በዛው እየከለሰው ስለሚሄድ ማለት ነው። የእናንተ ግን በደንብ አስተውል። ዘፍጥረት ምዕራፍ 2 ላይ አትወጡም የሚለው አለ። ቢቆዩ እዛው ዘላለማዊ ይሆናሉ። አንድ በል። ሁለተኛ እኛ አዳምና ሔዋንም የተፈጠሩት ምድር ነው ብለን እናምናለን። ምድር ነው እንደናንተ የተፈጠሩት እንትን ላይ አይደለም፣ ጠረፍ ላይ አይደለም የተፈጠሩት፣ ምድር ላይ ነው የተፈጠሩት ሲጀመር። እኛ ሰው እንደዛ ከሆነ ምድር ያኔ ገነት ነበረች ማለት ነው። ያዛኔ ማለት መቼ ወጣኝ እኔ? አይ ምድር ላይ ስትል አልገባኝም። መቼ ወጣኝ? ምድር ገነት ነበረች። ምድር ገነት ነች። ኦኬ እሺ አዳምጥ። ስለዚህ ምድር ላይ ነው የተፈጠሩት፣ ወደ ገነት ገብተዋል። የተፈጠሩ ግን ምድር ላይ ነው። ከምድር ውጭ አይደለም የተፈጠሩት። ከምድር አፈር አበጀው ነው የሚለው እንጂ ወደ ገነትም አስገባው ይላል ከዛ በኋላ። ስለዚህ ወደ ገነት ገቡ። ምድር ተፈጠሩና ወደ ገነት ገቡ። እናንተ የተፈጠሩ ምድር ላይ አይደለም። ምድር ላይ ስላልተፈጠሩ ይህ ጥያቄ የእናንተ ከኛ ጋር የሚገናኝ አይደለም። ምድር ላይ ነው እናንተ ተፈጠሩት። አቡካልጅ ምድር ላይ ስትለኝ እኮ ከመጀመሪያውኑ ምድር ላይ ነበሩ ለማለት እያሰብክ መስሎኝ ነው። ችግር የለውም። ይሄም ትንሽ ላጥናና መጣብ ያለው ሌላ ጊዜ። አይ ችግር የለውም። እኛ ምድር ላይ ተፈጠሩ ነው ያልኩህ እንጂ ገነት ምድር ነች ብዬ አልተናገርኩም። ምድር ላይ ተፈጠሩ፣ ወደ ገነት ማስገባቸው ይጠብቃትም ይንከባከባትም ዘንድ በገነት አኖረው ስለሚል ዘፍጥረት ምዕራፍ 2 ቁጥር 17 ጀምሮ አንብበው። ዘፍጥረት ምዕራፍ 3 ላይ ደግሞ ቁጥር 19 ላይ እኮ ያወጣዋል። ከገነት ሲወጣ ወደ ተፈጠርክባት ወደ ምድር ውረድ ብሎ ወደ ምድር ይመልሰዋል ማለት ነው። ወዴት? ወደ ተፈጠረባት። እኛ አሁንም በደንብ አስተውል። ገነት እንደዚህ አይ ቲንክ 7ኛ ሰማይ ላይ እንደዚህ ምናምን ያለች ነች ብለንም አናምንም። ገነትም ከዚሁ ያራቀች ነች ብለን ነው የምናምነው እኛ። ከእናንተ ጋር ብዙ የሚሄድ ስላልሆነ ማለት ነው። በደንብ ግን አስተውል። ስለዚህ አዳም እኛ ጋር የተሰጠው ትእዛዝ አለ። ምን ሚል? አትብላ፣ ከበላ ትሞታለህ የሚል ትእዛዝ ነው እኛ ጋር። ስለዚህ ገነትን ይጠብቃታል፣ ይንከባከባታል፣ በህይወት እስካለ ድረስ ይቆይባታል። የባህሪው ሳትሆን ገነት በጸጋ የተሰጠችው የገንዘቡ የሆነ አስቀድሞ እንትን ያለችበት እዛው የተሰራባት ሳይሆን ከተሰራ በኋላ የገባባት ቤቱ ነች። በጸጋ እንዲንከባከባት እንዲጠብቃት እዛው እየበላም እንዲኖር የተቀመጠባት ነች። የምግብ ችግር ገጥሞት አይደለም ያችን የበላው፣ ሁሉ ተፈቅዶለታል። ሁሉን እንዲገዛ ስልጣን ተሰጥቶታል።
ስለዚህ የፍቅር ህግ አንዲት ብቻ ተሰጠው ነበረ። ያችን እንዲጠብቅ እንዲንከባከብ እንዲያደርግ ብቻ ነበረ። እሷን መጠበቅ አልቻለም። ስለዚህ ተፈርዶበታል ብለን እናምናለን። በዛ ፍርድ ምክንያት እሱ ላይ የደረሰው ሞት ይመጣል፣ ራብ ይመጣል፣ መታመም ይመጣል። እነኚህ ነገሮች ከገነት ከወጣ በኋላ አዳም ጸጋው ሲገፈፍ የነኩት ናቸው። ኃጢአቱ እኛን አይነካንም፣ ኃጢአቱ ወደኛ አይተላለፍም። ነገር ግን ፍርዱ እሱ ላይ ሲመጣ እሱን የነካው የገጠመው አለ። ምን? መታመም፣ መራብ፣ መፍራት፣ ሞት። እነኚህ የሚባሉት ሁሉ አዳምን ነክተውታል። እነኛ ሁሉ በአዳም እኛ የአዳም ልጆች እንደመሆናችን ጉስቁልናው፣ ራቡ፣ ድህነቱ የአዳም ልጆች እንደመሆናችን ነክቶናል ብለን እናምናለን። እነኚህ ነክተውናል ብለን እናምናለን። እነኚህን ነው እናንተ ውርስ ኃጢአት የምትሉት። እኛ እነኚህ ኃጢአት ናቸው ውርስ ኃጢአት ብለን አንልም። አክቹዋል ሲን የምትባለው ያቺ አድርግ አታድርግ የምትለውን አልወረስንም። በተመሳሳይ እናንተ ጋር ደግሞ ይሄው አለ። ትራባለህ፣ ትጠማለህ፣ ትታመማለህ፣ ከገነት ወጥተሃል። ይህም በማን ምክንያት ነው የደረሰብህ? በአዳም ምክንያት ነው የደረሰብህ። ከገነት ለምንድን ነው የወጣው? በአዳም ምክንያት ነው የወጣው። አንድ ይሄ ሁሉ መታመም፣ መራብ ምናምን የገጠመህ ከገነት ውጭ ለመሆነ ነው። አዳም ደግሞ እዛው ይቅርታ ብሎ ቢሆን ኖሮ ገነት ውስጥ እንደሚተወው ተፍሲርህም ሰሒህ የሆነ ሀዲስ ጠቅሶ ያስቀምጥልሃል። ክርስቲያን አንብበው። እሺ አሁን አንዴ ነገርበት። ድገመው። ኦኬ ሚዩት ነህ ክርስቲያን ሚዩት ነህ ኔትወርክ ሚዩት ነህ እባክህ። ይህን የመሰለ ጮማ ንባብ አንብበህ ሚዩት ነህ። ኔትወርክ ዛሬ በጣም አዛን። አንተ ውጣና ግባሽ፣ ውጣና ግባ። አሁን አንድ ነገር እዚህ ጋር አንዴ ወይ ወጥቶ ይግባ አንዴ ፕሊዝ። ክርስቲያን አለ መዲና ይሰማል? ሚዩት ነሽ እያወራሽ ከሆነ እሰማለሁ። ይና አዎ ይሰማል። አሁን ኦኬ፣ መረጃ ይዘሽ መጣሽ? አዎ እኔ እኮ ክርስቲያን ሆኛለሁ አላልኩህም እኮ። ክርስቲያን ሆኛለሁ አስተምረኸኛልም አላልኩህም። ክርስቲያንም አልሆንኩኝም ገና ማለት ነው። ሳውዲ ነው የምኖረው። ኖ ሙስሊም መሆንሽን በምን እናጣራ የሚለውን ነው። ሙስሊም ነኝ እንዴ? እኔ ነኝ ሙስሊም መሆኔ። አካውንትሽን መጀመሪያውን አሳያለሁ ብለሽን ነበረ። አካውንትሽን መጀመሪያው እሱን አካውንቴን እኮ ለአንተ ልሰጥህ ስለፈለግኩኝ ነው እንጂ ሲጀመር እሱን ለማስረጃነት እኮ አይደለም። እኔ አካውንት ስለተዘጋብህ አካውንት ባለፈው ሲዘጋብህ ለምን ለፎይ ይሄን አካውንት አልሰጠውም ብዬ አሰብኩኝ እና እሱን ለዛም ነው የገባሁት። እኔ በራሴ መጽሐፍ ቅዱስ እያነበብኩኝ ነው። ከዛ ደግሞ ያልገባኝን እየጠየቅኩኝ ነው ያለሁት እንጂ አንተ ጋር መጥቼ ተምሬ አላውቅም። አላስተማርከኝም እኮ። ሙስሊም በሆንሽም በምን እንወቅ? አንዳንድ ጥያቄዎች እኔ ሙስሊም ነኝ ካልኩኝ አይበቃም እንዴ? አይ በቃም። በምን እናውቃለን? አንተ ሲጀመር አይመለከትህም። አንተ ስለራስህ ካወቅህ አይበቃም?
አይመለከትም ካልሽ ነው ጋር ማለት ነው። አውቃታለሁ ብላል ደግሞ ቅድም አውቃታለሁ ካልክ አንተ ራስህ ማስረጃ አምጣ። ኖ እሱን ታዩና አንቺ ማስረጃሽ ምንድነው? እሱ ጊዜ ሳውዲ ነበርኩኝ ማለት ነው። ያንተን ቪዲዮ በአጋጣሚ የተቆራረጠ ቪዲዮዎችን እየሰማሁኝ ነው። ከዛ ስሰማ በተከታታይ ማለት ነው ስጠይቅን መልስ እያስኩኝ ሄጄ መጽሐፍ ቅዱስ ላይ ሳነብ በማገኘውና የሚመለስልኝ አንድ አይደለም። ከዛ በኋላ ለምንድን ነው ክርስቲያን የማልሆነው? ምክንያቱም ብዙ ነገሮች መጽሐፍ ቅዱስ ላይ ስላገኘሁኝ ማለት ነው። እና ያስተማረሽ አለ እኮ ያስተማረሽ አለ። የእስልምና ጾም መጾም ካቆምኩኝ 1 ዓመት ሆኖኛል ኦልሬዲ ማለት ነው። ምክንያቱም ያስተማረሽ አለ ስለሴቶች በጣም ብዙ ነገሮችን ቪዲዮ የተቆረጡ ቪዲዮዎችን ሲፖስቱ ያንተን አያለሁኝ። ስለ እስልምና ያስተማረኝ የለም፣ ግን ስለ ክርስትና መጽሐፍ ቅዱስ አነበብኩኝ። ማን ያስተማረሽ ክርስትና? ከዛ በኋላ አነበብኩት። አይ ቲንክ እኔ ነው የሷ ነው የሚደርብብኝ። ኦኬ ክርስቲያን የኔ ይሰማል ከስር ሆነን ይሰማል። ያ ሶሊድ ኤቪደንስ እንፈልጋለን። መዲና ግልጽ የሆነ መረጃ እንፈልጋለን። ያስተማረሽ ካለ ክርስቲያን ወይ ነጋሪና ነይ ወይንም ደግሞ አሁን መረጃ የተሻለ መረጃ ካለ በደንብ መማር ፈልጋለሁ እና ክርስትና መነሳትም እኔ በራሴ ወስኛለሁ። ሲጀመር እስካሁንም ያላሳወቅኩት ምክንያት እናቴን በጣም ስለምወዳት ይሄንን ካወቀች ያው ልጅ አይደለሽም ስለምትለኝ በድብቅ ያደረኩት ለዛ ነው፣ በራሴ ማለት ነው። እና ለማንኛውም ኦኬ ላይመን ጻፍለት ክርስቲያን ከሆንኩ ለመጥቻ አንተ ጋር እዚህ ጋር እንትን ማለት ፈለግኩኝ። አይ ቲንክ እሷ ነው እኔ ነው የሚደር እንትን የሚለው አይመን አለ። ሰላም አለው። እግዚአብሔር ይመስገን። ክርስቲያን ፎይ ሁላችሁም ሰላም ብያለሁ። ኦኬ ቴንክ ዩ። ከእስልምና ነው የወጣሁት መማር ፈልጋለሁ እያለች ስለሆነ ይሄንን ለአንተ ኃላፊነት ሰጥቻለሁ። ምን ታደርጋለህ መሰለህ? አንዴ ፎቶዋን ስክሪንሻት አድርገው እና ያዘው በውስጥ አጣራና መረጃዎችን ነገ ትነግረናለህ። አይሻልም? ሁሉ መረጃ ላይመን ነገር ሙሉ መረጃ እንፈልጋለን። ከዛ ወዲያ መምህር መንደበልሻለህ። ክርስቲያን ኮሽ ሙስሊም ኮሽ ኤሬስ ክርስቲያን ፓራፍሬዝ አድርገው ቶፒኩን ኦኬ እሺ እያነበብኩላችሁ ነበረ። ካቆምኩበት ልቀጥልና እንግዲህ አደም ከገነት ለምን እንደወጣ እየተናገረ አላህን እየጠየቀው በነበረበት ሰዓት ነው ያቆምኩት። እዛ ላይ ከግማሽ ልቀጥልላችሁ። ምን ይላል? አደም ሴድ አደም መልሶ ምን ይለዋል? and you destined me to commit this evil act አላህ ሆይ አንተ አይደለህም ወይ ይህንን መጥፎ ስራ እንድሰራ የወሰንክብኝ ብሎ ይጠይቀዋል። አላህን ማለት ነው። አደም he was told yes አላህም ብሎ ይመልስለታል። አዎ እኔ ነኝ እንደዚህ አይነት መጥፎ ስራ እንድሰራ ያደረኩ ይለዋል። he said if I repent አደም ደግሞ መልሶ ምን ይለዋል? if I repent will you send me back to paradise እኔ አሁን ንስሐ ብገባ ወደ ጀነት እንደገና ትመልሰኛለህን ብሎ አደም ይጠይቀዋል። አላህም ቢል ጥሩ ነው yes አዎ እመልስሃለሁ አለው። ይሄ ሐዲስ አውተንቲክ የሆነ ሐዲስ ነው። ቼን ኦፍ ናሬሽኑ አውተንቲክ የሆነ ሳሂህ ነው። ስለዚህ ይቅርታ አልጠየቀም ማለት ነው። አደም ይቅርታ አልጠየቀም ማለት ነው። አደም ይቅርታ ጠይቋል የሚለው ወይን ተረት ተረት ነው ወይንም ደግሞ እርስ በርሱ የሚጋጭ ይሆናል ማለት ነው። እንዴት ታዩታላችሁ? ይቅርታ ጠይቋል። ይቅርታ ጠይቋል። ቁርአን ላይ አለ። ስለዚህ እነ ኢብን አባስ ዋሽተዋል ማለት ነው። ቁርአን ላይ አለ። ይቅርታ ጠይቋል። ይሄ ደግሞ ሐሳቡ በምን ዙሪያ ነው የሚያወራው? ይቅርታ ቢጠይቅ ኖሮ ከገነት አያወጣ። ሜቢ እንትኑን አልሰማም። ከገነት እንዲወጣ ያደረገው አላህ ነው አይደለም? ክፉ ያሰራው አላህ ነው አይደለም?
አይ እንትኑ እሱ ያነሳው ሐሳብ አሁን ለምሳሌ አሁን ይሄንን የዘገቡት ይሄን የጻፈው ኢማሙ ለምሳሌ በምን ምክንያት ነው? ምክንያቱ ምንድነው? የተኛውን ሱራ ነው የተረጎመው? ምክንያቱም የፈሰረው በቀራ 37 ያ ከጌታው ቃላትን ተቀበለ የሚለው የተቀበለውን ቃል ነው። ያ የተቀበለውን ቃል ነው እዚህ ጋር እየተናገረ ያለው ምን ቃላት ተቀበለ የሚለውን ማለት ነው። ስለዚህ ምንድን ነበር ቃሉ የተቀበለው? ይቅርታ አንተ ነህ እንደዚህ አይነት መጥፎ ስራ እንድሰራ ያረከኝ ብለው እየተመላለሱ ነበር ማለት ነው። ነብዩም ሙሐመድም ይሄንን ኮንፈርም አድርጎታል። ታውቃለህ አይደል? ሙሳና አደም በተከራከሩ ጊዜ አላህ በቀደረብኝ፣ በጻፈብኝ፣ በወሰነብኝ እንደወጣ ባደረገኝ ሙሳ ሆይ ትከራከረኛለህ እንዴ ባለው ሰዓት አደም ሙሳን ሙሐመድ ምን አለ? አደም አሸንፏል አለ። የሚገርም እኮ ነው። ያ ቁርአኑ ደግሞ የሚለው ይሄንን ነው። አደምም ከጌታው ቃላትን ተቀበለ በእርሱ ላይ ተመለሰለት። እነሆ እርሱ ጸጸትን ተቀባይ አዛኝ ነው። ምን አይነት ጸጸት ነው የተቀበለው? ምን ብሎስ ነው የተጸጸተው? ያ አታድርገው ያለውን በማድረጉ ነው የተጸጸተው። ያለው ለአደምም ስገዱ ባለ ጊዜ ቅድም ያልኩህ ማለት ነው እንዲሰግዱ ያስገደደበት ምክንያት እዛ ጋር ቁጥር 30 ላይ ተናደውበት ነው። ለአደምም ስገዱ ባለ ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም ካዲም ሆነ። ኢብሊስ ባልታዘዘበት ላይ ኮራ፣ አመፀ ይለዋል። ኦኬ ከፈረው አደም ወይ አንተ ከሚስት ጋር በገነት ተቀመጥ፣ ከእርሷን በፈለጋችሁ ስፍራ በሰፊው ተመገቡ። ሱራ 43:7 ላይ ገና አሁን ወደፊት በገነት ስንገባ በትልቅዬ ሰሃንና በትልቅዬ ኩባያ እንበላለን ብለው የሚመኙት ሙስሊሞች ይሄን አንብብ ችግር የለም። ቆይ ወደዛ አትሉ ሌላ ቦታ በገነት ስንገባ በትልቅዬ ሰሃንና ትሪ ትበላለህ፣ በትልቅ ኩባያ ትበላለህ። አሁን ስለ ትሪ ስለ ኩባያ ቆረን ለማንት ያነሳ ያለው ትልቅ ሰው አይደለ እንዴ? አንብብ ጨርሰህ ወደ ሌላው ትገባለህ። ወደ ትሪ ወደ ሳውንት የምን ትልቅነት ነው? እኔ ትልቅ ሰውዬ በመሆኔ አሁን ህፃን ልጅ አዳምጣ። ይሄ ማላገጥ ነው እንዴ? ይሄ ማላገጥ ነው እንዴ? በትልቅ እየቃ ትበላለህ ከሚስት ጋር የሚለው ማላገጥ ነው እኮ። ምንድነው ችግሩ እዚህ ላይ? እኔ ችግር አለ መቼ ወጣኝ? ባባ ሰይዲ ባኑ አይ ያላገጥ እኮ ነው። ሆነ በትልቅ የሳን ምናምን ብለህ ሙት ስትይዝ መዲና ሚዩታ ያለችም ሎክ በትልቅ እየሳህን ትበላለህ የሚለው እኔ ነኝ ያልኩ ቁርአን ነው ያለው። እኔ እምነቴን አከብረዋለሁ። አታላግጥ። በጣም አንብበክ ለሰው አስረድተክ ከዛ ሐሳብን ግለጽ። አታልቀሳ ደም ያለሰው በትልቅ እየሳህን እንዳበላ ያደረገህ ምንድነው? አዳም ኃጢአት ሰርቶ በመባረሩ ምክንያት ነው። በትልቅ እየኩባያ እንዳጠጣ ያደረገህ አሁን በትልቅ እየቃ ማበላበት ምክንያት ከገነት ስለተባረርክ ነው። ወደፊት በትልቅ እየቃ በላለሁ ብለህ የምትመኘው ወደዚህ ቦታ ስለመግባት ነው። እኔ አይደለሁም ያልኩት። ይኸው አዳም ወይ አንተ ከሚስት ጋር በገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁና አልንም ይላል። እኔ አይደለሁም ያልኩት፣ ቁርአኑ ነው ያለው። ስለዚህ በትልቅ እየቃ የሚበሉ በትልቅ በሰፊው የነበሩ ከፍ አድርገው ከዛ በኋላ ከእርሷም ሰይጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው። ስለዚህ አንተም ወጣሃል ነው። የወጣኸው ምክንያት በማን ነው? አደም ስለወጣ። አደም ገነት ውስጥ ቢሆን ኖሮ አትወጣትም ነበር። ወጣሃል። አሁን እኮ እኔ አልወጣሁም አላልኩም። አሁን አንተ ያነሳው ራስ ከራስ ጋር የተጋጨ ነው ያለው። በምን በለኝ። አሁን አንተ ያነሳ ያለው ስለ ውርስ ኃጢአት ውርስ ነው ወይ አይደለም በሚለው ከሆነ እሱን ሐሳብ ግለጽ። እዚህ ጋር እኔ አልወጣሁም ብዬ አልተከራከርኩም። እኔ ያልኩ ያለሁት መውጣታችን ራሱ አንድ ማስረጃ ነው። ወደዚህ ምድር መምጣታችን ከገነት ወጥተናል። አንተ ያልክ ያለው እኔ ደግሞ አንተ የሚጠይቅ ከኃጢአት ደግሞ በውርስ ይተላለፋል ወይ ተላልፎባቸዋል ሙስሊሞች የሚል አንድ ቦታ እንኳን ኃጢአት በውርስ ይተላለፋል የሚል ካል አምጣ። እኔ ግን አንደኛ የኃጢአት ክፍል የለም። የኃጢአት ቆይ አስጨርሰና እኔ አንተ ስታወራ ዝም ያልኩ ነው።
የኃጢአት ክፍፍል የለም። የኃጢአት ክፍፍል ካለ ንገረኝ። ሁለተኛ ደግሞ አሁን እኔ እሺ የሆነ ሰው የሆነ ወንጀል ቢሰራ የሆነ ነገር ባደርግ አልጠየቅም ወይ? በፈጣሪም ዘንድ በሀገርም በመንግስትም ዘንድ አልጠየቅም? ከዛ ኃጢአትስ ነፃ የሆንኩት እኔ ራሴው ነኝ ወይስ መጥቶ ሌላ ሰው ነው? ኃጢአቱን የሰራው አዳም፣ ከዛ ኃጢአት ደግሞ መጥቶ ያነጻኝ ማን ነው? ኢየሱስ። የኔ ድርሻ ምኑ ላይ ነው? አሁን ቢጸልይ ቢሰግድ ቢጾም ምኑ ላይ ነው? አንተ ሄደክ ያነሳ ያለው ከገነት መውጣት ነው። ከገነትማ እንደመውጣ ይኸው መጽሐፍ ራሱ ይነግርሃል። መጀመሪያውንም አላማውም እዛ ለመኖር አይደለም። ስለዚህ ከገነት ከወጣ አብዱ ካሊድ፣ ስለዚህ ከገነት ከወጣ ከገነት እንድትወጣ ምክንያት የሆነ አዳም መሆኑን ተስማምተናል አይደል? ስለዛ እሺ እኔ ከገነት ስለወጣሁኝ በኔ ያ እሱ የሰራው ኃጢአት ተላልፏል። ቆይ ስለዚህ እንደዛ ከሆነ ከሰይጣን ጋር በምንድን ነበረ ጠላት የሆናችሁት? ለምንድን ነው ሰይጣን ጠላት የሆነው? በመጀመሪያ ሰይጣን በአንተ አመለካከትም አሁን በኔ መጀመሪያ አላህን ከሚታዘዙት አንዱ ነበር አይደለ? ከመላኮቹ ሰይጣን በራሱ ፈጣሪውን ታዘዝ ነበራ። የታዘዘ ነበር። በኋላ ደግሞ አላህ ሲያዘው ለአዳም ሲገድ ብሎ ባዘው ጊዜ እምቢ አለ። ይሄ እምቢተኝነቱ ደግሞ እንደ አሁን አዳም ለሰራው ኃጢአት ይቅርታ ጠይቋል። እሱ ደግሞ እምቢ ያለበትም ምክንያታዊ አይደለም። አላህ ደግሞ ምክንያታዊ ነው። አዳምንም ዝም ብሎ አልቀጣውም። ለምን ያን አታርጋ አልኩን አረከ ብሎታል። እሱም ደግሞ ራሴን በድያለሁ አለ። ሰይጣን ደግሞ የማይሆን ነገር ነው ያመዛዘነው። ለምን ለሱ ሲገድ እኔ ጠየቅኩ ምንድነው እሱ አቡ ካሊድ እኔ ጠየቅኩ ምንድነው አንተ እየጠየቅ ያለው እኔን ወስደክ ኃጢአት በዘር ይተላለፋል የምትለዋን ወስደክ አንተ ጋር ለማገናኘት እየጣርክ ያለው ይሄን ደግሞ የትም ልክም ብትለፋ አታገኘው። እንደዚህ ነው። ቆይ ለምን ታለቅሳለህ አቡ ካሊድ? ሶፍት የለንም። ለምን ትዋሻለህ? አሁን አልቀስኩኝ እኔ። እሺ ማውራት ማልቀስ ነው። ምንድነው የጠየቅኩህ እኔ? እንዴ ቆይ እኔ ፊቴ ላይ ባየክ ለምን ትዋሻለህ? መዋሻት እኮ አይቻልም። ምንድነው የጠየቅኩህ? ምንድነው የጠየቅኩህ? ማውራት ራሱ ቆይ አይደለም። አንተ አሁን ያስተማርክ ከሆነ የትኛውም ነገር ከአፍ የሚወጣው ነገር ውሸት መሆን የለበትም። ሰው ጮሆ ስላወራ አለቀስክ አይባልም። የግዴታ ለቅሶ እኮ እንባ ማምጣት ብቻ አይደለም ወንድማችን፣ ጩኸት ራሱ ለቅሶ እኮ ይሆናል። አንዳንዴ ያልተጠየቅከው ላይ ማለት ለቅሶ። አይ ሜዲክ እንደዛ ያልከት ነው። በእናትህ ትንሽ ጨመር አድርገን ፓወራችን ጨመር አድርገን ስናወራ አታልቅስ። ውሸት ነው አቡ ካሊድ። እኔ ጠየቅኩ ሰይጣን ከአንተ ጋር ጠላት የሆነበትን ነው። አንተ የምታወራው ደግሞ ዛም ትረግጣለህ። እዚህ ጋር ከፊላችሁ ከጅምሩ እንኳን ወጥተህ ስንት ቦታ ገብተህ ወጣል። ሪስፔክት ስትደረጉ አንዳንዴ አትጨማለቁ። መጨማለቅ ይባላል። እኔስ አብዲል ሱራ 7 ሱራ 20 115 ነው። እንደከፈተልኝ ክርስቲያን ይሄ ተመለሰልህ። ይሄ ጥያቄ ምንድነው? እሱ ቀጥልሽ መመለስ ከቻልክ ተመለሱልህ አልኩ። ማይመናት አለ ተመለሱልህ አለ ማለት አይደለም። ትጠይቀኛለህ ምን መለሰ? እስኪ ድገመው ብትለው እኮ አይደግመውም። መልሰው ነው። ምን ብሎ ነው የመለሰው? እሺ እኮ ካሊድ የመለሰው መልስ። እስቲ አንተ ካሊድ የመለሰው መልስ። እሺ ካሊድ መልሷል። ተመልሷል። ካሊድ መልሷል ብሏል። እሱ አሁን አይ ወንደር እሱ ካሊድ የመለሰውን ራሱ ከደገመ ቀጥል ድገም እስቲ። እሺ በእናንተ ለምሳሌ መጽሐፍ ቅዱስ ላይ በአዳም ኃጢአት እናንተ ትጠየቃላችሁ። እናንተ ደግሞ ከኛው አብራችሁ ለማመሳሰል ፈልገህ ብትሮጥ ምንም አላገኘህም። ስለዛ እኛ ደግሞ በሰው ኃጢአት እኛ እንጠየቁም። ገባህ? ምንድነው የምታወራው? መለሰልህ እኮ ይኸውልህ፣ በአዳም ኃጢአት እናንተ ትጠየቃላችሁ ሲጀመር። ገባህ? በመጽሐፍ ቅዱስ ላይ አለ። ግን እኛ ደግሞ በአዳም ኃጢአት እኛ እንጠየቁም። ና እኔ በአዳም ኃጢአት እንደምትጠየቅ ለምሻውየው አንዴ ክፈተ ቀደሙን አዲስ ሳይ ሙስሊም 195 ና ተገነት የወጣው በአዳም ኃጢአት ምክንያት መሆኑን ላሳያ። ሐዲሱን አድርገው እንደምተው በአዳም ኃጢአት እናንተ ትጠየቃላችሁ የሚለውን አምጣልኝ።
ያው አንብብ ነው ያው አንብብ ደግሞ ቀላል አይደል? ቻሌንጅ ማድረግ ከፈለክ እኮ ቀላል ነው ለመለጠፍ። አንብብ አንብብ። አማርኛ አለው አማርኛ አድርገው እንግሊዝኛ ላይ ምናምን ሰማራ ድምጽ አማርኛ አድርገው በአዳም ኃጢአት እኛ እንደምንጠየቅ አምጣልኝ ቶሎ። ያው አንብባ ተከፍቶልሃል። እንግሊዝኛ ነው ታዲያ አማርኛ አድርግልኝ ታዲያ ማድረግ ይችላል እንዴ? ያው አረብኛውን አድርገውልሃል። አንብብ ከዚህ ጀምረህ ይሄ ነው በለኛ ታዲያ በአማርኛ አድርገው። እኔ አረብኛ አላውቅም፣ በአማርኛ አድርግልኝ። ሙስሊም አይደለም ማለት ነው አረብኛ ካላወቅ። የግድ ማወቅ የለብኝም፣ አማርኛ አድርግልኝ። ቀደም እንደዛ ስትባል ነበር እንዴ? አረብኛ ካልቻልሽ ሙስሊም አይደለሽም እያላችሁ ቻሌንጅ ታደርጓ ነበር። አንተ ራስህ ሙስሊም አይደለም ማለት ነው። ቀጣፊ ነው ማለት ነው። እሺ ያውኑ ደግሞ ይሄ እዚህ ጋር አለው። አንብብ። በአዳም ኃጢአት እና እኛ እንደምንጠየቅ ማስረጃ አለ እዚህ ጋር። ይሄው አንብብ። ሙስሊም ከሆንክ አረብኛ መቻል ግዴታ ስለሆነ ግዴታ ነው ብላችሁ ስላላችሁ አንብብ። ይሄው በአማርኛ ግዴታ ነው እያላችሁ የትኛው ነው? የትኛው ነው? ይሄው በአምላክ ቋንቋ አምላክ ከዚህ ውጭ ስለማያውቅ ያው በምትግባባው ቋንቋ በእምነት ቋንቋ እንደዛ የሚል ኩቱባ ነው። ለአንብብ ይሄው አንብብ። ቅድሚያ ምንድነው የሚለው? ክፍሉ ምንድነው የሚለው? እንዲህ ምን እንዲያ አምጣልኝ ታዲያ የቱ ጋር ነው የሚለው? ይሄው ፊት ለፊት አንብብ። ከፈለግህ ጀምር፣ ሁሉንም አንብብልህ። ከዚህ ጀምራለሁ። ያ ፈይቁሉ ኢብራሂም ቀደም በነገራችን ላይ አንዱ አንተ ነበርክ። አንብብ ይቀር የቁርአን ያኪ ነበር። ተረጋጋ እንጂ በአማርኛ ማረጋችሁ አናደርግም። ስለዚህ በቃ እናንተ ድራማ ስሩ በየጊዜ በቃ ችግር የለውም። አማርኛ ማታረግ ችግር የለውም። አረብኛው ያው ጀምረዋል እኮ ፈይቁሉ ከሚለው ጀምረ አንብብ። ሌላው እንደ ይኸውልህ አዳምጠኝ። በአረብኛ ሳያወራ ደግሞ እናንተ ለምሳሌ አናውቅም ልትሉ ትችላላችሁ። አረብኛውን አነባዋለሁ ትርጉም ስላወቅ ችግር የለውም አነባዋለሁ። በአማርኛ ተርጉም አትልም። በአማርኛ ተርጉም እንዳትልም። እሺ ችግር የለውም። የቱ ጋር ነው ካልከኝ እስኪ ጀምር። የቱ ጋር ነው? ከላይ ልጀምርልህ? ፈይቁሉ ከሚለው ጀምረ ፈይቁሉ ኢብራሂሙ ከሚለው ጀምረህ ቀጥል። ፈይቁሉ ኢብራሂም ለስቱ ሰቢሂ ዛሊካ አይደለም። በአማርኛ አልተረጉምልህም። አንብብ አልከኝ አይደል? ያነባዋለሁ እንዴ። በአማርኛ ተርጉም ከፈለክ ይኸውልህ አዳምጠኝ። አማርኛ አድርግልኝ፣ እኔ አነባዋለሁ። ችግር የለውም። አንብብ ካልከኝ አነባዋለሁ። አምጣ አያ እስኪ ከዚህ ጀምሮ አንብበው በእናትህ አብዲል ፈታ አንብብ። እያነበብክ ተርጉም ከመጀመሪያው ለምን አማርኛ አላውቅም። አማርኛ አላውቅም። እሺ አማርኛ አድርግልኝ ታዲያ። አማርኛ ማውቀው በአማርኛ አድርግልኝ። በቃ የት አድርግሽ? ሙስሊም አይደለም። ሙስሊሞች ነው የምንፈልገው። ሙስሊም ነው የምንፈልገው። እሱ ሙስሊም አይ አዳም አንተ ሙስሊም አይደለም ሲጀመር። ሙስሊም ከሆንክ የግዴታ አረብኛ መቻል አለበት። አረብኛ ያልቻለ ሙስሊም አይደለም። የአምላክህን ቋንቋ አታውቅም ማለት ነው። አይ በአረብኛ አዳም አምላክ ከአረብኛ ውጭ ስለማይሰማ ለማንኛውም አማርኛ አድርገንልሃል። አላህ አሁን ያወራውን ለሰማን አሁን አዳምጠው በአረብኛ አርባ በቃ አዳምጠው ፕሊስ አረብሽ ቀጥል ክርስቲያን። ኦኬ እሺ የአላህ ቋንቋ ባይሆንም አማርኛ ተጠቅመናል። አላህ ሰዎችን ይሰበስባል፣ አማኞችም ጀነት ወደ እነርሱ እስክትቀርብ ድረስ ቆመው ይጠብቃሉ። ከዚያም ወደ አደም በመምጣት እንዲህ ይሉታል፣ አባታችን ሆይ ጀነትን ክፈትልን። እርሱም እንዲህ ይላቸዋል፣ ከጀነት ያስወጣችሁ የአባታችሁ የአደም ወንጀል አይደለምን? እኔ ይህንን ለማድረግ ብቁ አይደለሁም። ይልቁንም የአላህ ወዳጅ ወደ ሆነው ልጄ ወደ ኢብራሂም ሂዱ።
ምንም ማሾፍ የለም። የቱ ጋር ነው በአዳም ኃጢአት እናንተ ትጠየቃላችሁ የሚለው የቱ ጋር ነው? ከጀነት ያስወጣችሁ የማን ኃጢአት ነው? አያ እንደዛ አይነት አማርኛ የለም። አንተ ያልከኝ መጀመሪያ በአዳም ኃጢአት እናንተ ተጠያቂ ናችሁ የሚለው አመጣለሁ ብላ ነበር። አያ አሳይኝ። ወንጀል ኃጢአት ነው አይደለም አብዲ? ኃጢአት ነው ጎበዝ። ስለዚህ ከገነት የወጣኸው በማን ምክንያት ነው? በማን ኃጢአት ነው? ተጠያቂው አዳም ነው። እኔ ምን አገባኝ? እና ምን አገብቶ ነው በገነት ኃጢአት ምክንያት የወጣኸው ከገነት? በእኔ ኃጢአት ይኸውልህ፣ እኔ በሰራሁበት ተጠያቂ እኔ ራሴ ነኝ እንጂ አዳም በሰራው ተጠያቂ ሐዲሱ ምን አገብቶት ነው በአዳም ኃጢአት ምክንያት? እንደናንተ ቆይ እንደዛ የሚባል ነገር የለማ። ቆይ ስለዚህ ነብይ ተሳስቷል። እናመሰግናለን። ነብዩ ምን አገብቶት ነው እንደዚህ ያለው? ነብዩ አንዴ አብዲ ቆይ አቡ ቃሊድ አርፈ ተቀመጥ። ቆይ ተራን ጨርሳል። ምክንያቱም በአዳም ኃጢአት ምክንያት ነው ወይንም በአዳም ወንጀል ነው ከገነት የወጣ ነው ካለ፣ ስለዚህ ሙስሊሞች የወጣችሁት በማን ምክንያት ነው? በማን ወንጀል ነው? በአዳም ወንጀል ነው። በአንዱ አይጠየቅም እያልክ ይኸው በአዳም ወንጀል ምክንያት ከገነት አባርሬሃለሁ እያለህ ነው አቡ አብዲል። ስማ እፎይ፣ አንደኛ ሰው 3000 ሰው አለ ይታዘባል። ገባ? እኔ ያልኩት ምንድነው መሰለክ፣ በአዳም ኃጢአት እናንተ እኛ በአዳም ኃጢአት እንደምንጠየቅ ማስረጃ አምጣልኝ። አብዱል ፈታ እስኪ አንድ ጊዜ በአዳም ኃጢአት ነው ከጀነት የወጣሁት ብለህ ተናገር። ጀነት አልገባውም። እኔ መቼ አየሁት ነው? እኔ ነብይ እዚህ ጋር ተሳስቶ እንደዚህ ብሎ የተናገረው መቼ ሞትኩኝ? የቱ ገና አለው? ነብይ ከጀነት የወጣ ነው በአዳም ኃጢአት ነው ብሎ የተናገረው ስህተት ነው። እኔ የማወራው ሌላ፣ አንተ የምታወራው ሌላ ነው። ገባህ? አንተ እኔ መጀመሪያ እኔ የገባሁበት አቅጣጫ በአዳም ኃጢአት እናንተ ተጠያቃላችሁ የሚለውን አለ በላይ ነበር። አሳይኝ። ከጀነት የወጣሁት በአዳም ኃጢአት ነው የተናገረ። ልክ ይኸውልህ አብዱል ፈታ ቀላል እኮ ነው። ነብይ እንደተናገረ እናንተ ለማመሳከር አንዴ አብዱል ፈታ ነቢያቶች እናንተ አይዋሹም ብላችሁ ነው የምታምኑት አይደለ? እዚህ ጋር ደግሞ እያወሩ ያሉት እነማን ናቸው? እነ አደም፣ እነ ኢብራሂም፣ ሙሐመድ ነው ይህንን ታሪክ የሚተርከው። ስለዚህ እናንተ ነቢያቶች ይዋሻሉ ብላችሁ ይዋሻሉ እንደ ነቢያቶች አብዱል ፈታ ይዋሻሉ? ስማኝ ወንድሜ፣ እኔ ይዋሻሉ ወይስ አይዋሹም? ይዋሻሉ። በአዳም ኃጢአት እኛ እንደምንጠየቅ አሳያየኝ። ኦኬ፣ ይዋሻሉ ነቢያቶች ወይስ አይዋሹም? መሐመድ ይዋሻል እንዴ? መሐመድ የመሐመድ ቃል በቁርአንና በሐዲስ ተጠቅሶልናል። እኛ በመናመን ስለዚህ አይዋሹም አይደለ? አይዋሹም ማለት እንዴት ይዋሻሉ? ኦኬ፣ ስለዚህ እሱ ደግሞ ታሪኩን ሲተርክ ምን አለ? ከጀነት የወጣ ነው በአባታችን በአዳም ኃጢአት ምክንያት ነው ብሎ እየተናገረ ነው። እስኪ አንተ ልክ እሱ እንደተናገረው ድገመው ይሄንን ቃል። እሺ የኔ ጥያቄ ምን ነበር? ማለት ድገምልኝ እስኪ። ድገመው፣ ነብይ የተናገረውን ቃል ድገመው። አይደለም ይኸውልህ መጀመሪያ እኔ ያልኳችሁ ምን ነበር? እስኪ ቀበናት የሚሰርግ ምን አይነት እንደሆነ እውቀት ምን ብያችኋለሁ እኮ ቅድም መጀመሪያም እኔ ምን አገባኝ? ከዚህ ውጭ ምንም የሚያውቁት ነገር የለም። አደም በሰራው እኔ ምን አገባኝ? ነብይ ግን እዚህ ጋር ከጀነት የወጣሁት በአደም ምክንያት ነው ብሎ ተናግሯል። ያ ምንድነው እሱ? እስልምና ውስጥ አለማወቅ እስልምና ውስጥ እንድቀጥል ያደርጋል። የሌሎቹ ዝም ብለህ በመጠየቅ እንድቀጥል ያደርጋል። እሱ ጥሩ ነገር ነው፣ ጥሩ ስትራቴጂ ነው። በአዳም ኃጢአት ምክንያት ነው ከገነት ወጣህ እየተባለ እኔ ምን አገባኝ? ምክንያቱ ደርሶብሃል እያልንህ ነው ወዳጄ። አዳም ኃጢአት ሰራ፣ እኔ ተጠያቂ ነኝ? ተጠያቂ ስለሆንክ እኮ ነው ከገነት ያባረረህ። በሱ ምክንያት ወጣሃል እያለ ነው። ይኸው ከገነት ወጣሃል። ትራባለህ አትራብም? ትጠማለህ? ቆይ መራብ መጠማት ይነካሃል አይነካህም? መራብ መጠማት ይነካሃል አይነካህም? ጥማት ምንድን ነው? መራመድ እንዴት? ውሃ ባጠጣ ይጠማሃል አይጠማህም? በተራመድኩበት ጉጽሩ አይጥመኝም እንዴ? ፀሐይ ትኩሳት ይነካሃል አይነካህም? ፀሐይ ትኩሳት ይነካሃል አይነካህም? ይሞቀኛል። መልካም። እነኚህ ሁሉ የነኩህ በአዳም ምክንያት ነው። ምክንያቱም አዳም በገነት ቢሆን ኖሮ አይራብም፣ አይጠማም፣
ፀሐይ ትኩሳት አይነካውም። እነኚህ ሁሉ እየቀጠቀጡ ያሉት ፀሐይ ትኩሳቱ ምዕራቡ በአዳም ምክንያት ነው ወዳጄ። መቀጥቀጡማ አንተም ቀጥቅጠዋል። ፀሐይ ችግር የለውም ችግር የለውም። እሺ እኔማ ልንገርህ፣ ቆይ ምንም አያስቅም። እኔማ አምናለሁ ይሄንን ምን ብዬ አደም ከገነት በመባረሩ መራብ ነካው፣ መጠማን ነካው፣ መታመም ነካው። እኔ እሱ ልጅ ስለሆንኩኝ ኃጢአቱን አልወርስም፣ ነገር ግን ድህነቱን ለእኔ ያስተላለፈብኝ ብዬ አምናለሁ እኮ እኔ። አንተ አላምንም ብትልም ትራባለህ፣ ትጠማለህ፣ ገነት ውስጥ አይደለህም፣ ትታመማለህ፣ ራቁትነት ይሰማሃል፣ ታፍራለህ። ከአዳም ምንም አልነካኝም አልደረሰብኝም ብትልም ደርሶብሃል። እኛ ምንለው አንተ ላይ እንዳለ ገጥሞሃል እያልንህ ነው ወዳጃችን አብዴል። ባጠፋት ያቺ አክቹዋል ሲን የምትባለው ቆይ ኃጢአቷ እኛ አይመለከተንም ብለን ነው ምናምነው። እኛ አዳም ነው የሚመለከተው። ያችን ለምን በላህ የሚለውን እሱን ነው የሚጠየቅባት። እፎይ ጸበለሰዋን ለምን በላህ ተብዬን አልጠየቅም። ወረስ ትንሽ ከፋል አድርግብህ አብዲል። ምሽካት አልመሳቢ 119 ላይ ክርስቲያን ኔክስት ታዘጋጀዋለህ። ቡሃሪ ላይም አለ፣ ቁርአን ላይም አለ ሰጣለሁ። ገነት ውስጥ ራሱ እንደዚህ አዳም አላህ እጆቹ ላይ አስቀምጦ ለአዳም አሳይቶት እነኚህ አንተ ልጆች ናቸው ብሎታል። ገነት ውስጥ ነበር፣ ከገነት እንደወጣህ ላሳይ ይችላለሁ ማለት ነው። ሳከፋብህ። ለጊዜው ግን መቼ ሞትኩኝ? ገና ሳሞት ከአዳም እንትን ውስጥ አውጥቶ አሳይቷቸዋል። ለጊዜው ግን ተረጋጋና በደንብ አስተውል፣ ተረጋጋና። ስለዚህ አዳም ገነት ውስጥ በነበረ ሰዓት ላይ አይራብም፣ አይጠማም፣ ፀሐይ ትኩሳት አይነካውም፣ ብርድ አይነካውም፣ ህመም አይነካውም። ከገነት ሲወጣ ግን ይራባል፣ ይጠማል፣ ይታመማል፣ ፀሐይ ትኩሳት ይነካዋል። እነኚህ ሁሉ አዳም ላይ በማጥፋቱ ምክንያት ደረሱበት። በማጥፋቱ ምክንያት አንተ ደግሞ የሱ ልጅ በመሆንህ ምክንያት ትራባለህ፣ ትጠማለህ፣ ትደክማለህ፣ ትታመማለህ። ከገነት ውጭ ነህ። ከገነት ውጭ እሱ ስለወለደ ገነቱ ስላልወለደ አዳም እኮ ሰው እኮ ነው። እኔ ታዲያ ዝንጀሮ ነው መሸጣኝ። እኔ ዝንጀሮ በገነት ውስጥ ሳለ ይጠማ ነበረ። በገነት ውስጥ ይጠማ ነበር። ትጠማለህ? ምን በገነት ይጠማል፣ ይራባል። አንድ አምጣልኝ። እንደዛ ከሆነ ታዲያ ይጠማል፣ ይራባል የሚለው ሰው ነው። ይጠማል አልከኝ። በገነት ውስጥ ዝንጀሮ ነበር እንዴ? ይጠማ ነበር። ሰራ ጀነት አይደለም። እዚች ምድር ላይ ሰው ሆኖ ይጠማል፣ ይራባል፣ ይታመማል፣ ይሞታል። አየህ፣ እንዲጠማ እንዲራብ እንዲሆን ያደረገው ከገነት እንዲባረር ያደረገው ኃጢአት ስለሰራ ነው። በገነት ቢቆይ ግን አይጠማም፣ አይራብም። አዳምን ፈጣሪ ልታደርገው ነው። ታዲያ ሰው እኮ ነው እንዴ አይጠማ። ስለዚህ ገነት ውስጥ በነበረበት ሰዓት ላይ ስለማይጠማ ስለማይራብ ፈጣሪ ነበር ማለት ነው። አደም ምን አይነት ደካማ አርጉመንት ነው! እናታችሁ ክርስቲያን ቀጥል። አራታው ሙስሊሞች ምንም ነው ጭራሽ ስለ ነገረ ድህነት የሚባለውን ቶፒክ በቃ አታውቁትም ማለት ነው። አሁን ተፈታለኝ ነው ተነኝ። እሺ አንድ ጊዜ አብዱልፈታ ሙሳ አደም ከጀነት ሲባረር ሙሳ ነበረ ወይስ አልነበረ? እስኪ መልስልኝ። እኔ ቅድም ምን ብለሃል? እኔ ነበርኩ እንዴ ከአደም ጋር ምን አገባኝ? እኔ ነው ያልከኝ አይደለ? አንተ አልነበርክም። ልክ አንዴ እሺ፣ ችግር የለም። አንዴ አንተ አልነበርክም፣ ተስማምቻለሁ። አንተ አልነበርክም። ሙሳ ነበር አልነበረም? ጥያቄ አለኝ ታላሽ። የመጀመሪያው ከተስማማ ትጠይቃለህ። 10 ጥያቄ እጠይቃለህ። ይመልስልኝና ሙሳ አብሮ ነበር አልነበረም? ቅድም አንተ አልነበርክም ስላልክ ማለት ነው። አንድ ባንድ ብናደርገው አሪፍ ነው። አሁን አንድ ጥያቄ ጠይቅና ከዛ ትጠይቀኛለህ። በቃ ችግር የለውም። ይሄን ቀጥልና ቶፒካችን ሽፍት እንዳይሆን ሙሳ ነበረ ወይስ አልነበረም አደም ከጀነት ሲባረር? ምን አገባኝ ቅድም ስላልክ ማለት ነው። ሁሌም እንደተራ ጥያቄ መለስኩ። ለታል ጥያቄ ቅድሙን አሁን ልጠይቀኝ ምንም ስላልመለስክ ነው የመጨረሻ ጥያቄ የምጠይቅህ። ማመን አላማመን ምንም የምታውቀው ነገር የለም። ምንም አላስተማሩም ስለ ነገረ ድህነት ኑሃ እንኳን የለህም። እሺ ልጠይቅ ጥያቄ ትንሽ መጀመሪያ ቆይ አንዴ እኔ ነበርኩ እንዴ ያልከውን መጀመሪያ ትፋትና ከዛ በኋላ እንቀጥላለን። ትመልሳለህ። የመጨረሻ እድል ነው የምሰጥህ። እሺ መጀመሪያ ጠይቀኛ። ጥያቄ ምን ነበር? እስኪ ጠይቀኝ። ኦኬ በአደም ኃጢአት ምክንያት ነው አንተ ከገነት የወጣኸው ወይስ አይደለም? አይደለም። እኔ ያንተ ዓላማ ምን ነበር? ተጠያቂ ነኝ የሚለው አይደል? በዚህ አይደለም። እኔ አንተ በአደም ኃጢአት ምክንያት ነው የወጣኸው ከጀነት ወይስ አይደለም?
እኔ ቅድም አልነበርኩም ብለህ ነበር። እኔ ወይ እኮ የት ነው የምትሄደው? ቅድም ጥያቄ እኮ ማለት መጀመሪያ የት ማለት ከንኮ መጀመሪያው ጥያቄ ራሱ እኮ ነው። ኦኬ መልስ ላይ ደግመህ ችግር የለው እኮ በአዳም ኃጢአት ደግሞ እኔ መጠየቅ የለብኝም። ኦኬ በጣም ጥሩ። አንተ በአዳም ኃጢአት መጠየቅ የለብህም። በቃ እሺ እና ሐዲስ ላንብብልህ። ይሄ ሐዲስ ምንድነው የሚለው? ሙሳ አዳምን ሲወቅሰው በአንተ ኃጢአት አይደለ እንዴ ከጀነት የወጣ ነው ብሎ እየተከራከሩ ያለበትን ሐዲስ ላንብብልህ። ሱናን ኢብን ማጃ 80 ላይ ማለት ነው። ምን ይላል? አቡ ሁሬራ እንደተረከው ነብዩ እንዲህ ሲሉ ሰምቻለሁ ብሎ ሲያወራ የሰማውን ይላል። አዳምና ሙሳ ተከራከሩ። ሉክ አዳምና ሙሳ ተከራከሩ። ሙሳም እንዲህ አለው፣ አንተ አዳም ሆይ አባታችን ነህ። ምን ይለዋል? አንተ አባታችን ነህ፣ ነገር ግን በሰራኸው ስህተት ወይም ኃጢአት ከገነት እንድንወጣ በማድረግህ አስከፋህን፣ ጎዳህን። አዳም ጀነት ዕፀ በለሷን ሲበላ ከዛ በኋላ ወደ ምድር ሲወርድ ሙሳ ነበር እንዴ? ወንድማችን አልነበረም አይደል? ሙሳ ግን እዚህ ጋር ምን እያለው ነው? አንተ ነህ ከጀነት እንድንባረር ያደረከን በአንተ ኃጢአት ምክንያት ነው አለው። አዳምም እንዲህ ሲል መለሰለት፣ አንተ ሙሳ ሆይ አላህ እርሱን እንድትናገር መረጠ፣ ተውራትንም በእጁ ጻፈልህ። ታዲያ አላህ እኔን ከመፍጠሩ 40 ዓመት በፊት በወሰነብኝ በቀደረብኝ ነገር ትወቅሰኛለህን? በዚህም አዳም ሙሳን በክርክሩ ረታው ብሎ ነብዩ 2 ጊዜ ተናገረ። ስለዚህ ያላህ ተንኮል ነው ማለት ነው። እናንተ ከጀነት ተወጣችሁ። ምን ለማለት ፈልጋ ነው ታዲያ? በጣም ጥሩ። አሁን አንተ ሙሳ የተናገረውን ቃል ትደግምልኛለህ። ሙሳ ምን ብሎታል? አንተ አባታችን አዳም ሆይ በአንተ ኃጢአት ምክንያት ነው ከገነት እንድንወጣ ያደረከን ያስከፋህን ብሎ ተናግሯል። አሁን ይሄን ቃል ድገመው። እሺ ተጠያቂ ነኝ አለ እሱ። የጤናም የለው እንዴ ልጅ እፎይ፣ ምንድነው ነገሩ? እኮ አልኩ እኮ ዳ የተማተደም አንተ ከእናንተ ልተማሳስሉ ፈልጋችሁ ነው። እናንተ በአዳም ይኸውልህ፣ እናንተ በአዳም ኃጢአት ትጠያቃላችሁ፣ ችግር የለውም። ከእናንተ እንትን ለማድረግ ትሞክራላችሁ። ይሄ ጤነኛ አይደለም፣ የምር ጤነኛ አይደለም። እሺ አንተ እሺ እናውራ እንቀጥል። በዚህ ጠብቅሽ። እሺ ያሁኑ የትኛው ነው ታዲያ? እሺ ችግሩ የቱ ጋር ነው? እሺ በአዳም ምክንያት ከገነት ተባርሬያለሁ በል እስኪ። እኔ መቼ ገባሁኝ? ሙሳ ገነት ውስጥ ሆኖ እንደ በአዳም ምክንያት ነው ከገነት የወጣሁት ያለው። ስለ ሙሳ እኔ ተጠያቂ ነኝ። እኔ ሙሳ ነብያችሁ ነው አይደለም? ነብያችን። ስለዚህ ሙሳ የሚናገረው ከራሱ ተረት ልብ ወለድ ነው። ታዲያ አስወጣህን ነው ያለው እንጂ በአንተ ምክንያት በአንተ ኃጢአት እኛ ተጠያቅን አይደለም አለው እኮ። በአንተ ምክንያት ከገነት እስቲ አሁን አንተም በቃ አስወጣህን ነው ያለው አይደል? እስቲ አንተም እንደ ሙሳ አዳም ነው ከገነት ያስወጣን ብለህ ትላለህ? መቼ ያስገባኝ? መጀመሪያ መቼ ገባሁኝና ወጣሁኝ? እኔ ከገነት የወጣሁት በአዳም ምክንያት ነው በል እስቲ። በአዳም ኃጢአት ምክንያት ነው በል እስቲ። መቼ ገባሁኝ መጀመሪያ ገነት? ስለዚህ ሙሳ ተሳስቷል ማለት ነው። እንዴ ምን አይነት ጥያቄ ነው የምትጠይቁት? ወላሂ እንደው ሙሳ ይሄንኑ በአንተ ምክንያት ነው ከገነት የወጣ ነው ሲል ሙሳ ተሳስቶ ነው? ታረ ወጣን አለው እንጂ ተጠየቅን መቻል። ፈጣሪ ሙሳን ጠየቀው። ጌታ ሆይ ተጠየቅም አልተጠየቅም እስቲ ከገነት ያስወጣን አዳም ነው በሱ ምክንያት ነው የወጣ ነው በል እስቲ። ለምን ላለው መጀመሪያ መቼ ገባሁኝ መቼ ወጣሁኝ እኔ? ስለዚህ ሙሳ ተሳስቷል ማለት ነው። ሙሳ እሺ፣ ሙሳን ደግሞ እንደዛ ካለ ሙሳ ደግሞ በአዳም ኃጢአት ተጠየቀ እንዴ? ሙሳ ከገነት የወጣሁት በአንተ ምክንያት ነው አዳምን ስላለ፣ ስለዚህ ሙሳ ተሳስቷል ወይስ ሙሳ ትክክል ነው? እሺ ወጣና ተጠየቀ የሚለው የትኛው ነው? እስኪ የመሳሰለው አሁን የጠየቁን ብቻ መልስ። ሙሳ ምን ብሏል? ከገነት ለመባረራችን ለመጎዳታችን ምክንያቱ መጎዳት ማለት መጠየቅ ነው። ባይዘይ ከገነት ለመባረራችን ችግር እንዲደርስብን ምክንያት ስለሆንከን አንተ በአንተ ምክንያት ነው ማለቱ ሙሳ ተሳስቷል? ትክክል ነው? መጀመሪያ ጥያቄና ጉዳት ይለያያል። ገባህ? ይሄን አስተካክል። መጀመሪያ ችግር የለውም። ሙሳ ደግሞ በአንተ ምክንያት ከገነት አባረርከን ያለው ደግሞ
በአንተ ኃጢአት እኛ ተጠየቅን አላለው። ገባህ? ወጣን አለው እንጂ ተጠየቅን። ኦኬ አንተ ለማመሳሰል መጎዳት አዳምጥ። እሺ አስቆይ አዳምጥ። አስከፋህን፣ ጎዳህን፣ ይሄም የሆነው በአንተ ምክንያት ነው ማለት ቅጣት ስለመጣብህ ችግር ስለገጠመው ነው። በሱ ምክንያት አንድ አካል በአንዱ አካል ተጎዳውኝ ካለ አንድ የሚታርግ ሲሳወራ ይሄ በጣም ቀላል ጥያቄ ነው የጠየቁ። እኔ ብዙ ሐዲሶች አሉ ባይዘው ጠልዘው የሚጥሉ ለአቅመ እንትን ስላልደረስክ ነው ዝም ያልኩህ። በደንብ አስተውል። በአንተ ምክንያት ከገነት ወጣን፣ በአንተ ምክንያት ተጎዳን፣ ደግሞም አስከፋህን እያለ ሙሳ አዳምን እየወቀሰው ነው። አስከፋህን፣ እንድንጎዳ አደረግከን እያለው ነው። በአዳም ምክንያት ምንም አልሆነም። አስከፋህን አለው እኮ ኢሞሽናል ቼንጅ መጥቶበታል ማለት ነው። ተመደስተኛ የነበረው እንዲከፋ አድርጎታል ማለት ነው። ይሄም የሆነበት ምክንያት በአዳም ምክንያት ነው ማለት ነው። በአዳም ኃጢአት ምክንያት። ይህን የተናገረው ሙሳ ነው። ቫይስ ቨርሳል ይሰራል። እንዴት? ሙሳን የተናገረው አዳም ስላልተናገረ እንዳትል ደግሞ አዳም ደግሞ ይህንኑ ቃል ደግሞታል። በእኔ ምክንያት ወጥታችኋል ብሎ ደግሞ አዳምም ተናግሮታል። ሙሳ የተናገረውን አዳምም ኮንፊርም አድርጎታል። ስለዚህ በአዳም ምክንያት ከገነት ከወጣ አትሊስት ምኑ ደርሶብሃል ማለት ነው? ክፋቱ፣ መከፋት፣ ሐዘኑ፣ መታመሙ፣ ከምቹ ቦታ ድሎትን ማጣት ገጥሞሃል፣ ደርሶሃል። እና አይ ቲንክ ነገረ ድነት ላይ ምንም ያውቁት ነገር ስለሌለ ትንሽ አስቸጋሪ ነው። አለማወቅ እስልምና ውስጥ እንዲቆዩ አድርጓቸዋል። አሁን እንደዚህ አይነት ሐዲስ መስጊዱ ሲወራ ሰምታችሁ ታውቃላችሁ? አታውቁም። ቂጧን እንዳነካ ውዱ አድርግ። ሴሊ ከነካ አፈር በአፈር ታጠብ። ያላህን ሂክማ አያችሁ? ያላህን ጥበቡን አያችሁ? እውቀቱን አያችሁ? ሴት ከነካ ነጃሳ ነች። ሰላት ብትሰግድ ተቀባይነት የለውም። ስለዚህ ተይሙማ ማድረግ አለብህ። በአፈርም ቢሆን መታጠብ አለብህ። በአፈር ማሻሸት አለብህ። እንደዛ አይነት ነገር አንብብ እንጂ እንደዛ አይነት ነገር ተማር እንጂ ኡስታዝ ባሌ 3 ጊዜ ፈታውሽ አለኝ እና ተናድጄ ነው አለኝ። ፈቶኛል አልፈታኝም? ፈቶሻል 3 ጊዜ ነው ያለው። ተናዶ ነው ተናድጄ ነው አለኝ። 3 ሞልቷል። ፈቶሻል። ይሄ ከባድ ኃጢአት ነው። አብራችሁ መቀጠል አትችሉም። ፈቶሻል። ይሄ ከባድ ቶፒክ ነው። ኡስታዝ ባሌ ጡቴን ይጠባል፣ ወተት አለው የለውም? ወተት የለውም። ወተት ከሌለው ችግር የለውም። ወተት ካለው ግን ህፃን ልጅ ይሆናል። ስለዚህ ፈትዋችሁ ነው። ወተት ካለው ግን ወደ ህፃን ይመለሳል። እንዲሁም ደግሞ የጥቢ እንትን ታውቁታላችሁ አይደለ? ሳክሊንግ 10 ጊዜ ማጥባት በመጀመሪያ ወርዶ ነበረ በነ መሐመድ ጊዜ። ከዛ ወደ 5 ሳክሊንግ ተመልሶ ወደ 5 ጊዜ ማጥባት ተመልሶ ነበረ። መሐመድ የሞተ ዕለት ሽር ጉድ ሲሉ ምን ሆነ? በግ በልታው ነበረ። ቆይ አዳምጥ። በግ በልታው ነበረ። ኦኬ፣ ጋብቻን ሐራም ያደርጋል። ስለዚህ ጋብቻችሁ ሐራም እንዳይሆን ጡት ወተት ካለው ማቆም አለበት። እንደዚህ አይነት ፈተዋ ነው። ኦልዌይስ እኔ ቼክ አድርጉ ፈተዋቸውን እንዳለ። ኡስታዝ ሰላት ልሰግድስ ጎንበስ ስል የፈሳው ይመስለኛል። ሰላት የተቀባይነት አለው? ድምፁን ሰምተሻል? ጡት ቁቅ ብሏል። ሰምተሻል? እኔ እንጃ፣ እኔ ግን የፈሳው ይመስለኛል። ነብዩ እንዲህ ብለዋል፣ አንዳችሁ በመስጊድ ሰላት ላይ እንደዚህ ባላችሁበት ሰዓት ስትቆሙ የፈሳችሁ ሲሰማችሁ ከሁለት አንዱን አድርጉ። ድምፁን ከሰማችሁ ሰላታችሁ ተቀባይነት የለውም እና ሄዳችሁ ቅድሚያ ውዱ አድርጉ። ድምፁን ካልሰማችሁ ሽታ ከሰማችሁ ሽታ ካለ አሁንም ውዱ አድርጉ። ሁለቱ ከሌሉ ግን የፈሳችሁ የሰይጣን ውስዋስ ሊሆን ይችላልና እሱ ችግር የለውም ብለዋል። ስለዚህ አላሁ አለም። ኡስታዝ ጥያቄ አለኝ። ምንድነው ጥያቄሽ? ባሌ ሳይነግረኝ ሌላ ሚስት አገባ። ስንተኛን ያገባው? ሁለተኛ።
አልነገረሽም? አዎ። እና ምን አልሽ? እኔማ በጣም ተናድጄ ልፈታው ነው። ምን አባሽና እንጂ አላህ 4 ፈቅዶለት ሳለ ገና ሁለተኛ ገባ ብለሽ ማነሽ አንቺ? ገና 2 ይቀሩታል። ገና 2 ይቀሩታል። ሶበር አድርጊ። ሶበር ተመለሽ። ገና 2 አልነገረኝም እኮ ኡስታዝ። እና አንቺ ማነሽ? 4 ተፈቅዶለታል እንዴ? አላህ እንዲህ ብሏል፣ ሴቶች ለባሎቻቸው መታዘዝ አለባቸው። እሺ ችግር የለውም መታዘዝ። አላህን የሚፈሩ ለባሎቻቸው ተገዢ መሆን አለባቸው ብሏል። ኦኬ እሺ፣ ሌላስ? 4 ቢያገባብሽም 3 ቢደርብብሽም ዝም ማለት አለብሽ። ሐቅሽን መወጣት አለበት። ሐቅሽን ተወጥቷል። ሐቅሽ ምንድን ነው? ምግብ ካበላሽ በቂ ነው። ቤት መውጣት የለባትም። ምክንያቱም ሸሪያው እንደዛ የሚለው እናቷ ታማ እንኳን እናቷ ብትሞት እንኳን ቀብር ባል ካልፈቀደ መሄድ አትችልም። ቤቷን ትታ እናቴ ታማለች ሐኪም ቤት ልሂድ ብትል ባል ካልፈቀደ አይቻልም። ከዚህ አይነት ተረት ተረት ውጪ ስለ ነገረ ድህነት ሲያስተምሩ ሰምታችሁ ታውቃላችሁ? አዳም እንዴ ከገነት ተባረረ? ሞት ለምሳሌ ሞት እንዴት ነው የሚወገደው? እኛ ሞት በሞት እንዴት ተሻረ ብለን እናስተምራለን። ሞትን ክርስቶስ እንዴት እንደገደለልን፣ ዘላለማዊ ሕይወት እንዴት እንደሆነ፣ ሞት እንዴት እንደሆነ ያውቁታል እነሱ። ሞት እንዴት እንደሚቀር ያውቁታል? አያውቁትም። አዳም በሰፊ ሳህን ይበላ ነበር፣ በትልቅዬ ሳህን ይበላ ነበረ። ከገነት ተባረረ። ያ ነገር ቀርቶብናል። አሁን ወደፊት በትልቅዬ ሳህንና ትሪ እንበላለን። እኚህ ሼክማ የሆነ ሰዓት ላይ እኮ በቃ እኚህ ሼክ እና ያኛው ማን ነበር የሚባሉት? ያ በነገራችን ላይ አሁን የተናገርከው ነገር በቃ ሁልጊዜ ፈትዋ ብታዩ ቂጥ፣ ብልት፣ ጡት መታጠብ፣ ጀናባ፣ የወር አበባ እንደዚህ አይነት ተረት ተረቶች ብቻ ናቸው የሚወሩት። ስላላህ አንድ ነገር ሲወራ ስሙ ራሱ እኔ በነዚህ ሰውዬ አፍ በተለይ ፈትዋ በሚሰጡበት ሰዓት አዳምጧቸው። ኒካ ያሰራልኝ አባቴ ነው። አባቴ ደግሞ ሰላት አይሰግድም። ሰላት የማይሰግድ ሰው ያሰራው ኒካ አይፈቃም ተባለ። ምን ማድረግ አለ? የሆነ የሚጣት ነገር ጥፎ ከዛ ይሄ ባንገቷ ላይ ታርገው ብሎ የሆነ ወረቀት ምናምን ጥፎ ሰጠኝ። ባንገቷ አላህ የለም 2 ሀይድ ነኝ ብዬ ጠዋት ስነጋ ጸድቻ አገኘሁኝ። ምን ላድርግ ነው? ከጸዳሽበት ጊዜ ጀምረሽ ጾም። እናንተ እኮ እንስሳቶች አይደላችሁም። ራሳችሁን ታውቃላችሁ እንዴት ማጽዳት እንዳለባችሁ። ድመት እንኳን ራሷን ታጸዳለች እኮ። የሙስሊም ሴቶች ግን ሼኮቻቸው ጋር ነው የሚደውሉት። ከሀይድ እንዴት ልጽዳ እንዴ ልታጣ የምር ዘፈን መስማት እንኳንስ በጾም ላይ አይደለም ከጾም ቢነጋብኝ እንዴት ላድርግ ያለችው ወይም ያው ጀናባ ላይ ሆኜ ቢነጋብኝ አሳሳቢ ቶፒክ ነው። አሁን ይሄ ነው የሚያሳስባችሁ ሙስሊሞች። ይሄ ነው የምትድኑበት ትምህርት ይሄ ነው። ጀናባ ላይ ሆኜ ቢነጋብኝ። አንዱ ደግሞ ሰምተኸዋል? ከሚስቴ ጋር እያደረግን ወሲብ ልክ ሌሊት አዛን ተባለ። ከዛ በኋላ ማቆም አለብኝ ወይስ የለብኝም? አይ ሰምቻለሁ። ወዲያው ነው ነግራ መውጣት አለብህ። ከዛ በኋላ የለም ወሲብ እያደረገ ድንገት አዛ ተባለበት ውስጥ ሆኖ አለ እና እንዴት ይሁን? ኧረ ጉድ! ሶሪ ሙስሊሞች፣ በቃ ቶፒክ ሁሉ ይሄ እኮ ነው። በቃ የትም ያልተነዳ አዲስ ብራንድ እኮ ነው የምትሰሙት። ነገራችን ላይ ፎይ ይቅርታ በመሀል ስለገባው ቅድም አሁን በዚህ ባነሳችሁት ጉዳይ በዚህ በምንድነው ስሙ በሚያገቡት ጉዳይ ላይ ሜቢ ከዚህ በፊት ነገር ይሄ እንደሆነ አላውቅም እንጂ ሙሉ የአክስቴ ቤተሰብ ነው የተበጠበጠው። ማለት
የሚገርምህ አክስቴ ክፍለ ሀገር ለእህቷ ሰርግ ሄዳ ለታናሽ እህቷ ጀለስ ስትመጣ የራሱ አልጋ ላይ እያጫወታ አግብቶ አገኘችው። ዘን የሰጧት መፍትሄ ምንድነው? በቃ ምንም ነገር የለም ይቻላል ነው ምናምን እንዴ ሳያስፈቅደኝ እንዴ ሳይጠይቀኝ ምናምን ነገራት። ስትመጣ አይ በቃ አይሆንም ምናምን እሷ ተጣልታ ከባሏ ጋር ክፍለ ሀገር ነው ያለችው እና የአክስቴ ልጅ እስከማጣት ድረስ ማለት ነው። በጣም የሚያስጠላ ነገር። የማሜ ቤተሰብ አለባችሁ እንዴ? የማሜ ዘርያ የማመድ ዝርያ አለባችሁ ወይ? እሱ ነበረ ሳውዳ ቤት ውስጥ በሳውዳ አልጋ ላይ ማርያን ሲያጫውት የያዘችው። ምን ኦኬ ብለህ ነው ሰውየው። ያም ደግሞ አልበቃውም አግብቷል ሌላም ጨምሮ። እስቲ አክስቴ ያው ክፍለ ሀገር ነች። አንዴ ሂጅ ወርቻት ነበር ምናምን መጽሐፉ እኮ እንደውም ይፈቅዳል ምናምን ቁርአን ነው እያሳየዋት ነበር። እኔ በዚህ አላምንም ምናምን እነሱ የሚወጡት የራሳቸው ህግ ነው ምናምን ብላ አንዴ እንደውም የሆነ ሰዓት እንደውም እንትን አትበለኝ ምናምን አትንገረኝ ስለዚህ ቁርአን ምናምን ብላ እንትን እያለች ነበር። ይመቻት። ራመትና መካነ ምናምን ነው የሚለው። ሰላም እንዴት ናችሁ? ሰላም ነው። እንዴት ነው? እኔ ሙስሊም ነኝ ግን ክርስቲያን መሆን ፈልጋለሁ። ያኔ ስለ ክርስትና ደግሞ በደንብ ማወቅ ፈልጋለሁ። ብዙ ጊዜ እከታተልሃለሁ የተወሰነ እንትን ብሎኛል፣ ግን ከዚህ የበለጠ ማወቅ ፈልጋለሁ። ትምህርት በውስጥ ክርስቲያን ጓደኞች ካሉሽ ተማሪ በውስጥ የሉኝም። ላይ መንጻፊለትና መምህር ይልክልሻል። ፎሎ መልስልኝ። አይመን ጌሻለሁ ፎሎ አድርጌሻለሁ። ሰላም በይ በውስጥ መካምነት ነው የሚለው። መልካምነት ለራስ ነው። መልካምነት አለሽ። ጨረስን። ጥያቄ አንዳንድ አላችሁ? መልካምነትና ረህመት ካላችሁ ጠይቁና ከዛ ይብቃን መሰለኝ ሰዓት። ያ አካውንታችንም ዛሬ ጥሩ ነው። እችላለሁ። ጠይቂ። አሁን ብዙ ጊዜ ማነው ማለት አንድ ፈጣሪ ነዋ ያለው። ያኔ አሁን ጊዮርጊስ መድኃኔዓለም ምናምን የሚባሉት እነሱ እንደ ፈጣሪ ነው ወይንስ እንዴት ነው? እሱ ጋር ትንሽ እንትን ይለኛል፣ አልገባኝም። ጊዮርጊስ ምናምን እነሱ ሰማዕት ናቸው። ሰማዕት ነው። ሰማዕት ነው። መልአክና ሰው ይለያያል። ሰማዕት ማለት ስለ ሃይማኖት አንድ ቅዱስ እንትን ያለ የተጋደለ መከራን ተቀብሎ ያለፈ ማለት ነው። መልአክ ማለት ግን እንጂ እንደ ፈጣሪ አይደለም። እንደ ፈጣሪ የሚባል አካል የለም። ከፈጣሪ ውጭ ፈጣሪ ምንድነው? እሱ ኢሳያስ ላይ ከማን ጋር ታስተያዩኛላችሁ? ከማን ጋር ታመሳሰለኛላችሁ ይላል። ሰው ፈጣሪ ከማንም ጋር ሊስተካከል ሊመሳሰልም አይችልም። እንደ ፈጣሪ የሚባል ነገር የለም። እሺ እሱ ማንኛውም ሰው ነው። ሰው መልካም መንገድሉን ተጋድሎ ያለፈ ሰማዕት የሆነ ነው። ሰው ሰማዕት ነው የሚባለው እንጂ እንደ ፈጣሪ የሚባል ነገር የለም። እንደ ፈጣሪ ኮምፓሬሽን ውስጥ የሚሰራም ነገር ደግሞ የለም። ስለዚህ ፍጡር እንደ ፈጣሪ ተብሎ የሚባል ነገር የለም። አንድ ሁለተኛ ደግሞ መላይኮች ከሆኑ መላይኮች ለወደፊቱ ስማቸው ላይ ኤል የሚል አለ። የአምላክን ስም የተሸከሙ ናቸው። ሚካኤል፣ ኤል፣ ገብርኤል፣ ሩፋኤል ኤል የሚል ስም አላቸው። ስለዚህ መላእክቶችን በዚህ እንለያለን ማለት ነው። እኔስ እሺ ትክክለኛ የሚመለከው ግን አንድ እግዚአብሔር ብቻ ነው አይደለ? ለሌሎቹ እንደ መላእክት እንጂ አይመለኩም። ይሄን በደንብ ግልጽ እንዲሆንልኝ ይፈልጋለሁ። ተማሪ እሱን ተማሪ እንደሚባል ነገር የለም። ሁሉም የራሱ ሮል ስላለው እንደ መልአክም ተብሎ አይባልም። ሰማዕት እንደ መልአክ አይባልም። በቃ ራሱ ሰማዕት ራሱን የቻለ ነው፣ ሌላ ነው። እንደ መልአክ ናቸው መልአክ ነው ምናምን የሚለው ነገር ስለማይመጣው ማለት ነው። እንደ መልአክ ሌላ ፍጡር ነው፣ ሰው ሌላ ፍጡር ነው።
እንደከሌ ምናምን የሚባል ነገር የለም ማለት ነው። አምልኮ የሚሰጠው ግን ለፈጠረን አምልኮ ምንድን ነው? ለፈጠረን ማን ነው ለሚለው ከሆነ የፈጠረን እግዚአብሔር ነው። የሚመለከው እግዚአብሔር ብቻ ነው። የፈጠርከን ያስገኘህን ካለመኖር ወደ መኖር ያመጣህን የሰራህን ሰማይና ምድርን ካለመኖር ወደ መኖር ያመጣ ፈጣሪ ነው። ከሱ ውጭ የለም። ሌላው እንደኛ አብረውን ይሄን የሚሉ ናቸው። መላእክቶችም ሆኑ ሰዎችም ቅዱሳንም ሆኑ ጻድቃንም ሆኑ ሁሉም እነሱም ፈጣሪን ምን የሚሉ ናቸው? ካለመኖር ወደ መኖር ያመጣህን አብረው የሚሉ ናቸው። እንደኛው የሚሉ ናቸው። መላእክቶችም ቢሆኑ ፈጣሪን አንተ እኮ ያስገኘህን፣ አንተ እኮ የሰራህን፣ አንተ እኮ የፈጠርከን የሚሉ ናቸው። መልካምነት ሌላ ጥያቄ አለ ነው? ይብቃል መሰለኝ። አይ ቲንክ ፎይ ወራደዋል እንዳንተ ያለ ፎይ ክርስቲያን እሺ ኦኬ ዛሬ ደህና ነው አካውንታችን አትሊስ ጥሩ ነበር ማለት ነው። እንትን አልሆነ ሪፖርት አልመጣበት ጥሩ ነበራ። አደረገን እኮ አካውንታችን። እሺ ነገረ ድነትን አያችኋል። እዛ ያለው እና እኛ ጋር ያለው እዛ ያለው ኮምፕሌክስ ነው። ስላልሞገቱም ያላነሳናቸው ብዙ ነጥቦች አሉ። ብዙ ነጥቦችን ሳነካ ነው የተውናቸው። ለምንድነው አምላክ እዛ ሆኖ ማይድ ነው የማይመረው? ለምንድነው በስጋ መምጣት ያስፈለገው? ለምንድነው መሞት ያስፈለገው? ምናምን የሚሉ ሰፋ ያሉ ቶፒኮች ነበሩ። ሰዓቱ ሄዱ። በመጀመሪያ ዝም ብሎ ጭቅጭቅ ሆነና እነኛም ብናነሳቸው ደስ ይለኝ ነበር። እነኛ ነገሮች ለምንድን ነው በስጋ መገለጥ ያስፈለገው? በስጋ መገለጡ ጥቅሙ እነኚህ የማንኛው ነው ሴንስ በደንብ ትርጉም የሚሰጠው የሚለውን በደንብ ስታዩት የሙስሊሞቹ በጣም አስቂኝ ብዙ ነገሮች አሉት። በጣም ብዙ አስቂኝ የድነት ያላነሳናቸው በጣም ብዙ ነገሮች አሉ። ጠንከር ያለ ሞጋሽ ከሌለ ያው እንደዚህ ይሆናል። ጠንከር ያለ ሞጋሽ ቢኖር እናነሳቸው ነበር ማለት ነው። ቢ ሌላ ጊዜ ለወይን እናነሳው ይሆናል። አንድ ቀን ደግሞ ስንገባበት